ይሄ ጥያቄ የኔ አባትም ላይ ነበረ እኔም ላይ ነበረ አሁን ደግሞ ልጄ ላይ እየደረሰ ነው። ጥያቄው 20 ወራት አልፎታል። እንደ አዲስ አበባ ዩኒቨርሲቲ መመሪያን ማሻሻል በእጃቸውን የጻፉት መሰረዝ ሰማያዊ ቃል አይደለም ምድራዊ ነው። ጥያቄውን እየጠየቁ ያሉት የኢትዮጵያዊ ተማሪዎች ናቸው። ሂጃብ አድርገው ሲገቡ ሂጃባቸውን ገፈው እንደ ዳስተር ብላክቦርድ የሚያጠፉ መምህራኖች እንደነበሩ አስታውሳለሁ። ከመጀመሪያው ጀምሮ እንዲጸና የፈለግነው ሴኩላሪዝም ይጽና ነው። ግሬድሽን ለማስተካከል ቢሮዬ ነኝ እየጠበቀ ነው። ዛሬ ምን ተባለ፣ ነገ ምን ተባለ፣ ምን ሆነ? ከአመት አመት የትምህርት ስርዓቱ እየተሽመደመደ ነው፣ ወደ ኋላ እየቀረ ነው። ትምህርት በዚህ ሰዓት አይጠቅምም ብሎ የሚያወራ ተማሪ ምን ያክል ነው? መማርኮ ከፋራነት እየተቆጠረ ያለበት ስቴጅ ላይ ነው ያለነው። እንደ ልጅ አርገህ አስተምርልኝ ብዬ የላኩለት መምህር ልጄን እስከ 4 ሰዓት ተኩል ንፋስ ብርድ ቁር ላይ ስትዋት ምላሽ ካልሰጣት የሁለተኛ ወላጅነት ሚናን ረስቷል። ኃላፊነቱን አሸክመናችኋል። ውይይት የተባለውን ነገ በተባለው መሰረት ይካሄድ፣ መፍትሄ ይምጣ። የምንፈልገው ሌላ ነገር አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ውድ ተመልካቾቻችን በያላችሁበት ሰላማችሁ ይብዛ። ወንድማችሁ ዲኖ አሊ ነኝ። ጉዳያችን የተሰኘው ፕሮግራማችን እንሆ ዛሬም ይቀጥላል። ባሳለፍነው ሳምንት እንግዲህ ዘና ብለን እንድንጀምር ብለን ከፊልም ጋር በተገናኘ አንድ ጉዳይ ላይ ያተኮረ ፕሮግራም ወደ እናንተ ማድረሳችን ይታወሳል። ብዙዎቻችሁ ጥሩ አመለካከት፣ ጥሩ አስተያየት ስለሰጣችሁን ከልብ እናመሰግናለን። አሁን ደግሞ እንግዲህ እኛ ልጆች ከነበርንበት ጊዜ ጀምሮ የሚነሳ ጥያቄ ነገር ግን ምላሽ ያላገኘ አንድ እስላማዊ የሆነ ጉዳይ አለ፣ በትምህርት ቤቶች ውስጥ ማለት ነው። በዚህ ጉዳይ ላይ ጠለቅ አድርገን ተንተን አድርገን እናወራለን፣ እንወያያለን። እኔ ልጅ እያለሁ የማስታውሰው አንድ ነገር አለ። ህፃናት ሆነን የ5-6ኛ ክፍል ተማሪዎች ሆነን ሴት ልጆች ከዛ ጊዜ ጀምሮ የሂጃብ ልምምድ ስለሚደረግ ይሄ በሙስሊሞች ቤት ውስጥ የተለመደ ስለሆነ ልጆቻችንን ሰላት የምናለማመድበት ወቅት አለ። እስላማዊ በሆነ አደብ ጾም የምናለማመድበት ወቅት አለ። ሂጃብ የምናለማመድበት ወቅት አለ። ከልጅነት ጀምሮ አብሮ ያላደገ ነገር ባህሪ አይሆንም። ባህሪ ያልሆነ ነገር ደግሞ አብሮ ተጣብቆ አይቀመጥም። ከዚህ አንጻር ኢስላም ጠንቃቃ የሆነ አመለካከት እና አካሄድ አለው። ታዲያ የ5-6ኛ ክፍል ተማሪ ሆነን ሂጃብ አድርገው ሲገቡ ሂጃባቸውን ገፈው እንደ ዳስተር ብላክቦርድ የሚያጠፉ መምህራኖች እንደነበሩ አስታውሳለሁ። ሃይስኩል ከገባሁበት ጊዜ ጀምሮ ደግሞ የትምህርት ሰዓት ባልሆነበት ሰዓት እንኳን ሰላት የተከለከለበት፣ ምናልባት ከፍተኛ 7 የተማራችሁ ሰዎች ታስታውሳላችሁ። ትልቅ አድማ አድርገን የመጅሊስ ሰዎች እንዲመጡ ተደርጎ የተፈቀደበት ከፍተኛ 7 ትምህርት ቤት ሀጂ ፈይሰል አላህ ኸይር ጀዛቸውን ይክፈላቸው ቤታቸውን የፈቀዱበትና እዛ ሰላት የምናደርግበት ሰላት መስገድ የጀመርንበት ጊዜ የሚታወስ ነው። ይሄ ጥያቄ የኔ አባትም ላይ ነበረ እኔም ላይ ነበረ አሁን ደግሞ ልጄ ላይ እየደረሰ ነው። ማብቂያው መቼ ነው ለማለት እናወራለን። ከአዲስ አበባ ዩኒቨርሲቲ አንድ እንግዳ ጋብዣለሁ። እንግዳዬ ራሱን በማስተዋወቅ ይጀምራል። እንኳን ደህና መጣህ ነው የሚባለው። አመጣጥህ በደህና ስላልሆነ እስቲ ራስህን አስተዋውቅና እንቀጥል። መርሐባ እንኳን ጠበቃችሁ። እናንተም በደህና ይመስለኛል። ደህናውን ዘለዋል። እሺ፣ መሐመድ አሚን ካሳው እባላለሁኝ። በአዲስ አበባ ዩኒቨርሲቲ ተማሪ ነኝ። በጀማ እንቅስቃሴ ላይ ኢትዮጵያ ከፍተኛ ትምህርት ተቋማት ሙስሊም ተማሪዎች ህብረት የሚባል አለ። ከፍተኛ ትምህርት ተቋማት ላይ ያሉ ዩኒቨርሲቲ ጀማዎችን በአንድ አጠቃሎ በአንድ ጥላ ስር የያዘ ህብረት፣ እዛ ህብረት ላይ በፕሬዚዳንትነት እያገለገልኩኝ ይገኛለሁ። ያው ህብረቱ በመሰል እንቅስቃሴዎች ላይ ነው የሚንቀሳቀሰውም። የተቋቋመበትም ዓላማ ከተቋቋመ 4 ዓመት ሞልቶታል። ቅድም የጠቀስከውን ከትውልድ ወደ ትውልድ እየተሸጋገረ የመጣውን የሙስሊም ተማሪዎችን ጥያቄ፣ የሙስሊሙን ማህበረሰብ ጥያቄ፣ የሂጃብ ጥያቄ፣ የሶላት ጥያቄ በዚህ ትውልድ በእኛ ትውልድ ሪስፖንሲቢሊቲውን ወስደን ኃላፊነቱን ተቀብለን ከታላላቆቻችን ከታናናሾቻችን ከኛም መሰል ተማሪዎች ጋር
በአንድ በመተጋገዝ ዘላቂ መፍትሄ መምጣት አለበት። ለዛ ደግሞ የራሳችንን ኮንትሪቢዩሽን ማድረግ አለብን ብለን የተሰባሰብንበት ጥላ ነው። እዛ ላይ ሰርቭ እያደረኩኝ ይገኛለሁ አሁን ማለት ነው። የስንተኛ ዓመት ተማሪ ነህ አሁን? 4 የአራተኛ ዓመት ተማሪ ነህ። የህብረቱ ደግሞ ፕሬዚደንት ነህ። ስለዚህ በቀጥታ ከሚመለከተው አካል ጋር ነው ያለሁት። ክቡራን ተመልካቾቻችን እንግዲህ የዚህ ሂጃብ ስንል አንዳንድ ጊዜ ሙስሊም ያልሆኑ አካላት ሂጃብን ሲከፋፍሉና እንትን ፓርት ሲሰጡት ይታያል። ይሄ ፊት መሸፈን ነው እንትን ጸጉር መሸፈን ነው ሂጃብ እንጂ ይሄ ደግሞ ሂጃብ አይደለም ኒቃብ ማድረግ ምናምን የሚል አለ። ክልከላው የትኛው ላይ ነው የሚለውን መጀመሪያ እናንሳ። ጸጉራቸውን ሸፍነው የሚገቡ ልጆች ይከለከላሉ ወይስ ኒቃብ ያደረጉ ናቸው የሚከለከሉት? አይ ቲንክ ይሄንን መከፋፈሉን የሌላ እምነት ተከታዮች ብቻ ሳይሆኑ ከሙስሊሙ ማህበረሰብ መካከል ፓርቲሽን ለማምጣትና ለማቅረብ የሚሞክሩ ወንድም እህቶቻችን አሉ። ሲቀጥልም ኢቭን በሰሞኑ እንቅስቃሴም ያስተዋልኩት ነገር የተከለከለው ሂጃብ አይደለም፣ የተከለከለው ኒቃብ ነው። ኒቃብ ደግሞ ኢትዝ የሆነ ሰምቲንግ ትርፍ የሆነ ነገር ነው እና ለምንድን ነው በዚህን ያክል ማክረር፣ ለምንድን ነው በዚህን ያክል ማጥበቅ የሚሉ በጣም ሰፊ የሆነ አስተያየት ከተለያየ ቦታ እያስተዋልኩኝ ነበረ። በዚህ ጉዳይ በተደጋጋሚ ብለናል። ይሄ ጉዳይ ርዕስ ሊሆን አይገባም። ምንድነው የተከለከለው ብሎ በልጆቹ መብት ላይ ወሳኝ ሆኖ ፈራጅ ሆኖ መቅረብም አግባብነት የለውም። ምንም ይሁን ምን ይህንን እያደረጉና እየለበሱ ያሉት ልጆች እህቶች የኔ ሂጃብ እሱ ነው ብለው ነው ያመኑበት። ያንን ካመኑና ከለበሱት በኋላ አንቺ የለበሽው እኮ ሂጃብ አይደለም፣ it doesn't make sense by the way። የሀሳብ ነጻነት አላት፣ የመልበስ ምርጫ አላት። ማንነቴ ነው ብላ የወሰደችውን ነገር ማንነቷ አድርጋ ወስዳለች። ማንም አካል ደስ ላይለው ይችላል፣ መብቱ ነው። በተመሳሳይ እኔ ከብዙ ሰዎች አለባበስ ደስ ማይለኝ አንተ ላይ ያደረከው ሻል የሆነ ሰው ደስ ላይለው ነገር አገናኝቶ ደስ ላይለው ይችላል። ግን አንተ ደስ ብሎ ያደረከው ድረስ ማክበር አለበት። ልበስ አለለው ይሄንን አንተ አታስገድደው፣ አላስገድደው። አንተ ግን ትለብሰዋለህ። እለብሰዋለሁ። በምለብስበት ሰዓት መናደድ ያኛው አካል መከልከል የለበትም። መናደድ መብቱ ነው። መበሳጨት መብቱ ነው። ትክክል አይደለም ብሎ የመውሰድ መብት አለው። መራገምም ይችላል። አትልበስ ሊለኝ ግን አይችልም። የኔን ምርጫ፣ የኔን ማንነት፣ የኔን አይዴንቲቲ የማክበር ግዴታ አለበት። ምክንያቱም እሱ ያን ድንበር ዘሎ ወደ እኔ የሚመጣ ከሆነና አይ እኔን ነው መምሰል ያለብህ የሚለኝ ከሆነ ያለምንም ጥርጥር እኔ ነገ ሄጄ እኔን ነው መምሰል ያለብህ ማለት አይቀርም። ያ በዚህ ጉዳይ ብቻ ሳይሆን ከፍ ባሉ ጉዳዮች ላይ ብዙ ድንበሮች እንዲጣሱ ያደርጋል። አግባብነትም የለውም። ሕግም ያለው ስርዓትም ያለው ሕገ መንግስትም ያለው መንግስትም የሚዳኘንና የተቀመጠበት ምክንያት እንደዚህ አይነት መስመሮችን አስምሮና አስቀምጦ ተከባብረን እንድንኖር ለማድረግ ነው። ከዚህ አግባብ አጠር ያለ መልእክትም እዚህ ቦታ ላይ የሚኖረው የሆነ ሰው የራሱን ምርጫ እየኖረ ባለበት ሰዓት የራሱን ነገር እንደፈለገ እየኖረ ባለበት ሰዓት በሰዎች ጉዳይ ሰዎች ማንነት ነው ብለው በተቀበሉት ነገር ላይ አይ ይሄ እንዲህ አይደለም፣ አይ ይሄ እንደዛ አይደለም፣ አይ ይሄ እንዲህ መሆን አለበት፣ አይ ይሄ እንደዛ መሆን አለበት የማለት መብት የለውም። በአስተሳሰብ ደረጃ ያን አስተሳሰብ የመውሰድ ነጻነት አላቸው። ቢዮንድ ዳት ግን ብታወልቁት ምናምን ከልነሱ ልጆች ከልጆቹ ጋር ይሄን ብለን አጀንዳ አድርገን ይዘን ልንከራከር ነው እንዴ? ትክክል አይደለም። ቅድም እንዳላችሁት መብቴ ነው ብላ ወስደዋለች፣ ነጻነቴ ነው ብላ ወስደዋለች። ማክበር ግዴታ ነው፣ መቀበል ግዴታ ነው፣ ያንን እንድትኖረው መፍቀድ ግዴታ ነው። ቢኮዝ ኢት ኢዝ ፓርት ኦፍ ሄር አይደንቲቲ፣ ሄር ካልቸር፣ ሄር ሪሊጅን ምንም ይሁን ምን ማለት ነው። በእሷ አስተሳሰብ ዋጅብ ነው ብላውም ተቀብላው ሊሆን ይችላል እንደ ዋጅብ፣ ሱናም ነው ብላ ለትርፍ ጽድቅ እየሰራችውና እያደረገችው ሊሆን ይችላል። ያ ኩዌስችን ውስጥ ሊገባ ፋሽን ነው ብላ ተያዘው፣ ፋሽንን ብላ ተያዘው። ያንን ተቀብሎ
ለሷ ምቹ የሆነ ከባቢን እንዴት አድርገን ነው መፍጠር ያለብን? እንዴት አድርገን ነው ማመቻቸት ያለብን? እንዴት አድርገን ነው ማስተናገድ ያለብን? ቢኮዝ ኢት ኢዝ ሄር ሂውማን ራይት፣ እንደ ሰው ሰብአዊ መብቷ ነው። እንደ አንድ ሙስሊም ዜጋ ሄር ሪሊጂየስ ራይት፣ የእሷ የሃይማኖት ዜጋዋ ነው። እንደ አንድ ኢትዮጵያዊ የእሷ የዜግነት መብቷ ነው። ቢኮዝ ኢትዮጵያ የሁሉም ነች። ይሄ ራቁታቸውን የሚሄዱ ሰዎች ጫካ ያሉትን እኮ ኢቭን የተለያዩ ብሔር አባላትን የኢትዮጵያዊነት አንዱ መገለጫ ነው ብለን እኮ ለቱሪስት የምናቀርብ ህዝቦች ነን አይደለ? ኖርማሊ ኢቫንጋዲ የሚል አንድ መጽሐፍ ምናልባት ብዙዎቻችን እናውቀዋለን። ከቡስካው በስተጀርባ ድንግል ውበት የሚባል የፍቅረ ማርቆስ ደስታ መጽሐፍ ነው። ይሄ መጽሐፋቸው የሚያጠነጥነው አንድ ቦታ ላይ ያለ ማህበረሰብ ነው አይደል? ኢቫንጋዲ አንድ የተራራ ስም ነው። ኢቫንጋዲ ስር የሚደረግ ደግሞ ሀመር የሚባል አካባቢ አይደል? ሀመር አካባቢ ያሉ ማህበረሰብ ነው። ፀሐይ ማነው ጨረቃ ሙሉ በምትሆንበት ወቅት ምናምን ባልሳሳት እንግዲህ ምናልባት ረጅም ጊዜ ነው ካነበብኩት የሚደረግ የጭፈራ ባህል ነው። ያ የጭፈራ ባህል በቀጥታ ከአንድ ወንድ ሌላ ሴት ከፈለጋት ሴት ጋር ወጥቶ እዛው አካባቢ የሚያደርገው ዝሙት ልንለው እንችላለን። እንደ ባህል ግን የተያዘ በጣም ኢስላም ያልደረሰበት ኤሪያ ይሄ እንደ አንድ ድንቅ ነገር ታስቦ መጽሐፍ ተጽፎለት ያ መጽሐፍ ኢንተርናሽናል በሆኑ ቋንቋዎች ተተርጉሞ ያንን ታሪክ ለማየት ከተለያዩ ሀገራት የሚመጡ ቱሪስቶች አሉ። እንደ ሰብአዊነት ስንመለከተው እነዚህን ሰዎች ዙ ውስጥ እንዳሉ እንትኖች አድርገህ ልታስጎበኛቸው ነው ወይ? ይሄ አንድ ነገር ነው። እንደ ክብርም ትክክል አይደለም። ባህል አለ፣ ባህል እንቀበላለን። ግን ባህል በሁለት ይከፈላል። አንድም ጎጂ፣ አንድም ጠቃሚ። ለምሳሌ እንጥል ማስቆረጥ የሚባል ባህል አለ። ባህል እኮ ነው። ነገር ግን ጎጂ ባህል ተብሎ እንዲቆም እየተደረገ ነው። ባህል በሙሉ የምንቀበለው አይደለም። ግን ደግሞ ጠቃሚ ባህል እንደ ኢስላምም ጠቃሚ ከሆነ ጎጂ ካልሆነ ሰውን የማይጎዳ ከሆነ የምንከተላቸው ባህሎች አሉ። ይሄኛውን እንደ ባህል አስበህ ራቁት የሚሄዱ ወገኖቻችንን ሰዎች እንዲጎበኛቸው የምትጠራበት ያን እንደ መብት በሚታሰብበት ሁኔታ ደግሞ እኔ ፊቴ ልሸፈን ያለችን ልጅ የምትከለክልበት አስተሳሰብ እንዴት ነው እንደው እናንተስ የምታዩት? ያ እያልን ያለውም ያንን ነው። ምክንያቱም ያንን አሁን ቅድም ያነሳውን የሀመር ብሔረሰብ ባህል አድርጎ የተወሰደ ነው። ኒቃብንም ከእስላማዊ ማንነት ባሻገር በምናይበት ሰዓት የሶማሌ ማህበረሰብ ጋር እንሄድ አር ፓርት ኦፍ ኢትዮጵያ ወሎ መስመርም እኮ አለ። ወሎ መስመር አፋር ጋር መንገዱን ስትሄድ አፋር ጨፋሮ ቤት አካባቢ ከሚሴ አካባቢ ላይ እኔ እንደው እንደ ባህል እንደተያዘው አሁን ጥሩ ነገር ብዙ ጊዜ ይጓዝ ነበረ ወደዛ መስመር ከብት ለመጠበቅ ወይ ውሃ ቅርታ ለመምጣት ኒቃም አድርጋለች። ግን ጃፖኒ ነው ልብሷ። ያ ማለት እንትን አይደለም። ይሄ ሃይማኖት ሂጃብ የሚለው ይሄም ራሱ መሸፈን አለበት ነው። ባህሌ ነው ብላ ይዘዋለች እቺ ልጅ። ምን እቺን ልጅ ባህልሽ አይደለም ልንላት እንችላለን? አይባልም። ትክክል አይደለም ነው ይሄ። አይ ቲንክ በህገ መንግስቱ ጥሩ ነው። በዚህ ላይ እኮ ክሊርሊ ያስቀምጧል። ስፔሻሊ የብሔረሰቦችን ባህል ካልቸር ማክበር፣ ማንነታቸውን ማክበር በአንቀጽ 39ም ቢዮንድ ዳትን በተለያዩ አርቲክሎች ላይ በጥሩ ሁኔታ ስቴት ተቀምጧል። ያይተግበር ነው። እንደ ባህል ኒቃብን ሂጃብን ባህል አድርገው የተቀበሉ በጣም ብዙ የኢትዮጵያ ብሔረሰቦች አሉ። በእስልምናም ጋር በምንሄድበት ሰዓት ትልቅ የሆነ ቦታ ትልቅ የሆነ ደረጃ አለው። ስለዚህ እንደ ካልቸራል ፍሪደማቸውን we have to accept it። ምክንያቱም የሌላን ብሔረሰብ እንደ ምሳሌ እናንሳ። እነዛን አክሴፕት አናደርጋችሁም ልንላቸው አንችልም አይደለ? ልንቀበላችሁ አንችልም ልንላቸው አንችልም። ይሄም ልክ እንደዛው በተመሳሳይ ነው። we have to accept it, we have to deal with that። ለዛ የሚሆን የተመቻቸ ኤንቫይሮንመንትን የማመቻቸት ግዴታ አለብን።
መከልከል ትክክል አይሆንም። እንደ ዜጋ እኛ ዜጎች ነን፣ ከሌላ አካባቢ መጣን አይደለንም። እንደ ዜጋ ሊኖረው የሚችለው አንድ ሌላ ዜጋ ሊኖረው የሚችለው መብት አንተ ጋር አይኖርም ሊባል አይችልም። አገሪቷን አብረህ የሰራህ አብረህ የምታሳድግ አካል እስከሆኑ ድረስ ግብር እየከፈልክ የምትኖር እስከሆኑ ድረስ እኔ መብቴ ነው ያልኩት ነገር ሌላውን እስካልጎዳ ድረስ ሊከበርልኝ ይገባል ነው ጥያቄው። ክቡራን ተመልካቾቻችን እንግዲህ ይሄ በደንብ እንድታስተነትኑት እንድታስቡት የምፈልገው ነገር ነው። 13 Months of Sunshine የሚል አንድ የኢትዮጵያ ቱሪዝም መሪ ቃል ነበረ። ምናልባት እኛ ልጆች እያለን ፖስት ካርድ የሚባል ነገር ነበረ። ኤሌመንተሪ በምንማርበት ጊዜ እኛ ደብተር በላስቲክ ነው የምንለብደው። ዛሬ ዘመናዊ የሆነ አሰራር አለ ደብተሮች፣ እናንተ ተማሪ ስትሆኑ ተመቻችቶላችሁ ነው። እኛ ግን መጀመሪያ በወረቀት እንለብደዋለን፣ ከዛ ደግሞ ላስቲክ ላዩ ላይ እናደርጋለን። ደብተራችን እንዲያምር በላስቲኩና በወረቀቱ መካከል የምናስገባው ፖስት ካርድ አለ። ፖስት ካርድ በአብዛኛው የህንድ አክተሮች የሚመጡበት ነው። ቆንጆ ቆንጆ ፎቶግራፎችን የምናስቀምጥበት ደግሞ የሀገር ውስጥ ሲሆን 13 Months of Sunshine የሚል ይሄው ቱሪዝም የሚያሳትማቸው ፖስት ካርዶችንም እንጠቀም ነበረ። ከነዚያ ፖስት ካርዶች ውስጥ ጡታቸው ክፍት የሆኑ በባህል ደረጃ ማለት ነው ወደ ሀመር ይሁን ሱርማ አካባቢ እንግዲህ ምናልባት የሚያውቀው ሰው ልታረም እችላለሁኝ የነሱን ፎቶግራፍ የኢትዮጵያን የ13 ወር ጸጋ ለማስተዋወቅ በመንግስት ደረጃ ያለው ቱሪዝም እንኳን ይጠቀመው ነበር። ያ ነጻነት ተብሎ ነው የሚታሰበው። ጡታቸው በደንብ የሚታይ ከዚህ በላይ የልብስ የማይለብሱ ወገን ስቲል ናው አሉ። ይሄንን እንግዲህ እንደ አንድ ብሔር ባህል አድርጎ የሚቀበል አካል ኒቃምን እንደ ባህል መቀበል ለምን ከበደው? ብዙ ምክንያት ይኖረዋል። አሁንም በምንመጣበት ሰዓት የሂጃብ ክልከላና የኒቃብ ክልከላ ብሎም የሶላት ክልከላ ብሎም የሙስሊም ተማሪዎች በትምህርት ስርዓቱ ውስጥ ያላቸው ቦታ መሳሳት እንዲሳሳ የተሰራው ፕሮጀክት ዝም ብሎ እንትን አይደለም፣ ቀልድ አይደለም። ያው በተደጋጋሚ ብዙ ቦታ ይጠቀሳል። ዛሬ የሚጀመር አይደለም። በግልጽ እኮ ከ60ዎቹ በፊት ንጉሱ በነበሩበት ሰዓት ሙስሊም ወደ ትምህርት ስርዓቱ ኢንቮልቭድ ይሆን ዘንድ ወይ ሃይማኖትን መቀየር አለበት ወይ ለማስመሰል ስሙን መቀየር አለበት። ከገባም በኋላ ያንን ምቹ የሆነ ነገር አያገኝም አይደለ? በግብረ ገብነት በሚል የካሪኩለም ውስጥ ባለ ሃይማኖት በሚሰበክበት መድረክ ግዴታ ይሰበካል። በግልጽም አይ ቲንክ የአፄ ኃይለ ሥላሴ ሙስሊሙን ከትምህርት የማስወገጃ ስትራቴጂዎች ተብለው ከተቀመጡት መካከል በግልጽ ስቴት ከተደረጉ መካከል እነዚህ ኤሌመንቶች ተጠቅሰውበት ነበረ። ሀገር ውስጥ መማርም ብቻ አይደለም፣ ከሀገር ውጪ ወጥተው መማር አይችሉም ነበረ። አይ ቲንክ ምሳሌ የሚሆን ሀጂ በሽር ዳውድ ግብጽ ሄደው በግብጽ ሀገር እንኳን የነበረባቸው ጫና አዝሀር ላይ እየተማሩ ባለበት ሰዓት ፓስፖርት ፈልገውና ቀለብ ለሌሎች እንደሚሰፈረው ለእኛም ስፈሩልን ብለው የግብጽ ያለው የኢትዮጵያ ኤምባሲ በሄዱበት ሰዓት እንዴት እስላም ከመቼ ወዲህ ነው ግብር ሲከፍል ነው እንጂ መብት መጠየቅ ከመቼ ጀምሮ ነው? በነገር ላይ ይሄ ነገር እኮ አሁንም አለ አይደል? እዚህ ሰሜኑ ጦርነት አለ። በዛ ጦርነት ውስጥ ዝነኛ ከሆኑ ዋሬሮች ወይም ተዋጊዎች መካከል አቶ መሳፍንት የሚባሉ ሰው ይገኙበታል። እኔ የነጻነት ታጋይ ናቸው ምናምን አላቅም። እኔ እንደ ዲኑ የማቀው በሽፍትነታቸው ነው። ሽፍትነታቸውን ደግሞ የገለጹበት ቃል አለ። እኛ እስላምና ክርስቲያን እንደ ጉርስና እንደ ልብስ ናቸው አሉ። አንዱ ሲቸገር አንዱ የሆነ ነገር ያደርጋል። ይሄ ጥሩ ቃል ነው፣ አሪፍ ነገር ነው። እኔ ራሱ እናንተ ልጆቼ ላንተ ብላችሁ ከሰጣችሁኝ ሳንቲም ላይ ለምን እንደተሰጠው አላቅም። ይሄ ሌላ ጥያቄ የሚያስነሳ ነው። እዛ ላይ አሁን ለእስላሞች አንድ በሬ ገዝቼ አርጃለሁ አሉ። ነገር ግን አልጋ ላይ በአባቶቻችንም የሌለ
አልጋ ማለት ገብተዋል ስልጣን ማለት ነው ዙፋን ላይ በአያቶቻችንም በቅድመ አያቶቻችንም የሌለ ነው። ይሄ ነገር የተበላሸ ነው፣ በፍጹም አይደረግም፣ አይታሰብም ብለው የሚናገሩ በዚህ በ21ኛው ክፍለ ዘመን አሉ። አሁን አንተ ወደዛ ሩቅ ነው የሄድከው፣ በቅርብ ማለለብለህ ነው። ይሄ ነገር ጫናው አሁንም አለ በግልጽ እሳቸው ላይ ብቻ አይደለም ያለው ማለት ነው። በሁሉም ቦታ እኮ አለ። አይ ቲንክ እንዳልኩህ ነው። የዛን ሰዓት የነበረ በግልጽ በህግ ደረጃ የጸደቀ የሚከለክል መመሪያ አለ፣ የሚከለክል ህገ መንግስት ለራሱ እኮ አለ። ህገ መንግስት ላይ ዲስ ካንትሪ የክርስቲያን አይላንድ ነች፣ ደሴት ነች ብሎ በግልጽ ያስቀምጣል። ሙስሊሞች በኢትዮጵያ የሚኖሩ ሙስሊሞች ናቸው፣ ኢትዮጵያዊ አይደሉም፣ ከውጭ ሀገር የመጡ ናቸው፣ ቁጥራቸው ትንሽ ናቸው። አፄ ኃይለ ሥላሴ ለራሱ የተለያየ ቦታ ላይ ሲናገሩ 30 ሺህ ናቸው ምናምን አይነት ነገር ይሉ ነበረ። ይሄ ከበፊት ጀምሮ የነበረ ነው። ከዛ በኋላ ያው 66 ላይ በግልጽ ሀገር ሴኩላር ነች፣ የሃይማኖት እኩልነት ሊኖር ይገባል፣ የሃይማኖት ነጻነት ሊኖር ይገባል፣ በህግ ደረጃ የጸደቀ ነው። ቢሆንም ግን ቢሮክራሲውን ሊያልፍ አልቻለም፣ የትምህርት ስርዓቱን ሊያልፍ አልቻለም። አሁንም እዚህ ጋር በምንመጣበት ሰዓት የትምህርት ስርዓቱ ላይ ይሄ ጥያቄ ለብቻ ሆኖ እየተነሳ ያለው ምንድን ነው ብለን በምናነሳበትና በምንጠይቅበት ሰዓት ክሊር ምላሽ እናገኛለን። ምክንያቱም አሁን ኒቃብን እንደ ሪዝን አድርገው እኮ የሚያነሱት ምክንያት አድርገው የሚያነሱት መከልከል አለበት ብለው የሚያነሱት አንደኛ ሁልጊዜ እንግዲህ ሙስሊም ጥያቄውን በሚጠይቅበት ሰዓት እንደ ምክንያት ሆኖ የሚቀርበው ሴኩላሪዝም ነው። ሁለተኛ ሴኩሪቲ ኢሹ ነው። ሶስተኛ የመማር ማስተማር ሂደት ነው። አራተኛ እንግዲህ ያው ወላሂ አለ ምንም ቢሆን ልንፈቅድላችሁ አንችልም የሚል እብሪታዊ ቃል ነው። ግን በሀገር ውስጥ ያለ የመንግስት ተቋም ትምህርት ቤት ብቻ አይደለም። በሀገር ውስጥ ያለ በሚኒስተር ሌቭል ካነሳን ያለው ትምህርት ሚኒስተር ብቻ አይደለም። ኒቃብ እየተለበሰ ያለው ኤክሰርሳይዝ እየተደረገ ያለው ትምህርት ቤት ውስጥ ብቻ አይደለም። ረመዳን ላይ እኮ ቤተ መንግስት ኒቃብ ለብሰው ኢትዮጵያዊ ብቻ አይደለም ከኢትዮጵያ ውጭ የመጡ ስደተኞች ኢትዮጵያ አስተናግዳ የተቀበለቻቸው የተለያዩ ሀገር ዜጋዎች ሶሪያዎች ነገር ኒቃብ ለብሰው ይገባሉ፣ ይሰግዳሉ፣ ይወጣሉ፣ ይለብሳሉ። እንግዲህ the most secular የምንለው ኦርጋናይዜሽን ቤተ መንግስት ነው። ለምን እዛ ቦታ ላይ አይሰራም? ከሴኩላሪዝም ጀምሮ እስከ ሴኩሪቲ እስከ ፌስ ቱ ፌስ ኢንተራክሽን ድረስ እዛ ላይ አፕላይድ ይሆናል። እዛም ያሉ ሰዎች ናቸው፣ የተለየ አካል የለም አይደለ? እንውጣ፣ ንግድ ባንክ ጋር እንሂድ፣ ኢትዮ ቴሌኮም ጋር እንሂድ፣ ኢቨን ሴኩሪቲ በጣም ያሰጋቸዋል የምንላቸው ቦታ ፓርላማ እንሂድ፣ በተመሳሳይ አይደለ? እነዚህ በሀገር ውስጥ ያሉ የመንግስት ተቋም ኢቨን እንደው ደረጃ እናስቀምጥ ለራሱ ካል ሞር ፖለቲካል የሚባሉ ኤሪያ ሞር ሴኩሪቲ ሊያሳስባቸው የሚገቡ ኤሪያዎች ኢቭን እኮ አየር መንገድ ለመገልገል ስንሄድ እኮ ይሄ ቸክ አይደረግም። ባይዘው ለማገልገል ሲሄድ እንደ ክራይቴሪያ አድርገው ያነሱታል። ለመገልገል ትኬት ልትገዛ ስትል ማንም አይጠይቅም ይህን ነገር። ሶ ኢቭን አሁን ሴኩሪቲ ኢሹ እኮ ከሆነ አዲስ አበባ ዩኒቨርሲቲ ፎር ኤግዛምፕል እናንሳ። ከአዲስ አበባ ዩኒቨርሲቲ አጥር ውጭ እኮ ኒቃብ ለብሳ ታልፋለች። ኒቃብ ለብሳ ወደ ላይ ትሄዳለች፣ ወደ ላይ ትሄዳለች አይደለ? ኢፍ ዘ ኬዝ ኢዝ ሴኩሪቲ ካለው ሴኩሪቲ ኢዝ ኤቭሪዌር አይደለ? እዛ የተለየ ስጋት የሚሆንበት ነገር አለ፣ እዛ የተለየ የሚዘረፍ ነገር አለ፣ እዛ የተለየ ደህንነቱ የሚያሰጋ ሰው አለ። እንደ ኢትዮጵያ አሁን ካነሳን የለም። ሶ እነዚህን ነገራቶች ስንደማምራቸው ምክንያቱ ሌላ ነው ወደሚል ኮንክሉዥን ነው እንድንሄድ የምናደርገው እንጂ ሪሊ ጭንቀታቸው ሪሊ ምክንያታቸው ይሄ ቢሆን አንድ መፍትሄ የማይጠፋው አንድ ሁለተኛ ደግሞ ኮንሰርን የሚሆነው እዛ ቦታ ብቻ አይደለም። በዩኒቨርሲቲ ደረጃ ኢትዮጵያ ውስጥ ያለው ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ብቻ አይደለም። ፎር ኤግዛምፕል ወጣ ብለን እንሂድ፣ ወደ ሰሜን፣ ወደ ምስራቅም፣ ወደ ምዕራብም፣ ወደ ደቡብም ፍሪሊ ተማሪዎች ይማራሉ። ምንም ጥያቄ አይደለም። ወልቂጤ እንሂድ፣ ወራቤ እንሂድ፣ በዚህ በደቡብ አይደለ? ምዕራብ አርሲ፣ አፋር ግባ፣ ሀረማያ ሂድ፣ ወሎ ሂድ አይደለ? ኢቭን ባህር ዳር፣ ጎንደር ሂድ። የሚያስቸግር አዛ የሚያደርግ ሰው የለም። ዩኒቨርሲቲን ብቻ አይደለም ተቋም ደረጃ ሀይ ስኩሎችን እናያቸው። በተመሳሳይ ብዙ ሀይ ስኩሎችን የሚከለክል አጀንዳ አድርጎ የሚያነሳ ነገር የለም። እዛ ጋር እያሉ ባሉበት ሂደት አሁን እነሱ ኮንሰርን አድርገው እያነሱት ያለው ጉዳይና ነገር ተፈጥሯል ወይ አልተፈጠረም አይደለ? ውጭም ላይ ባለው ሂደትና ባለው እንቅስቃሴ ይሄ እየተባለ ያለው ነገር ተፈጥሯል ወይ? ውጭ ላይ ያለው ኦርጋንስ ይህን ነገር እንደ ኢሹ አድርጎ አንስተዋል ወይ? የተመዘገበ ነገር አለ ወይ? ሪሊ ሪሰርች የሆነ ዳታ አለ ወይ ነው። ፊልሞች ላይ አለ ፊልሞች ማለት እውነቴን ነው የምልህ። አሁን መጅሊሱ መክሰስ ያለባቸው ፊልሞች አሉ፣ ሊከሰሱ የሚገቡ ፊልሞች። አንድ ወንጀለኛ ለማምለጥ ኒቃምን ተጠቅሞ
እንደ ሲስተም ተደርጎ ዋው ብሎ ሙስሊሙ አብሮ ያጨበጭቦለት የሚወጣው ፊልም ኒቃብ የተከበረ የሙስሊም ሴት ልጅ ልብስ ነው። ያን የተከበረ ልብስ እንደ ወንጀለኛ ማምለጫ አድርጎ ማሳየት ከጀርባው ሌላ ተልእኮ አለው። እሱ ነው። ሌላኛው ግን ላነሳለሁ የሚፈልገው ነገር ሴኩላሪዝም ሲባል ሴኩላር የሚሆነው ማን ነው? ተቃዋሙ ነው ወይስ ተማሪው ነው? ይሄ አሁን መሰረታዊ ጥያቄ ነው። እኔ ሃይማኖተኛ ነኝ። ኢትዮጵያ ኦልሞስት ከ80 ከ90% በላይ ያለው ማህበረሰቧ ሃይማኖተኛ ነው። ተቋሞቿ ሴኩላር ሊሆኑ ይችላሉ። በዛ ተቋም የሚሰራ በዛ ተቋም የሚማር ግለሰብን ግን ሴኩላር ሁን ማለት ጭቆና አይሆንም ወይ? ከሴኩላሪዝም ጽንሰ ሀሳብ ጋር ችግር የለውም። ግን የትኛው ሴኩላሪዝም ነው ጥያቄ የሚነሳ አይደል? አሁን ሴኩላሪዝምን እኮ የምናነሳ ከሆነ ብዙ አይነት ሞዴሎች አሉ እንዳለ ሆኖ አሁን እነሱ የሚከተሉትን እንግዲህ እናንሳ ካልን አሁን እዚህ ጋር የተባለ ያለ የኢትዮጵያ ሴኩላሪዝም ህገ መንግስቱ ዝርዝር ነገር አያስቀምጥም። አርቲክል 11 አለ። አርቲክል 11 ላይ አርቲክል 1 ላይ ስቴት ኤንድ ሪሊጅን አር ሰፓሬት፣ መንግስትና ሃይማኖት ሰፓሬት ናቸው፣ ምንም እንትን የሚል ነገር የለም። አርቲክል አርቲክል 2 እና 3 ትንሽ ኢላቦሬት ለማድረግ ይሞክራል። ስቴት በሪሊጂየስ አፌር ውስጥ ኢንቮልቭ አያደርግም፣ ሪሊጅንን በስቴት አፌር ውስጥ ኢንቮልቭ አያደርግም ነው እያለ ያለው። ሌላውን እንተውና አሁን እነሱ እያነሱ ያሉትን ነገር በዚህ መነጽር እንመልከተው። ሁ ኢዝ ኢንተርፈሪንግ? ማነው ጣልቃ እየገባ ያለው? ሲሪየስሊ እኔ እስከሚገባኝ ድረስ አሁን እንደ ሙስሊም ተማሪ እኔ ሙስሊም ተማሪዎች ዩኒቨርሲቲ ውስጥ ግቢ ውስጥ ትምህርት ቤት ውስጥ ከፕሬዚዳንቶቹ ጀምሮ ሁሉም አካል መስገድ አለበት፣ ኒቃብ መልበስ አለባቸው የሚል ኩዌስችን የሚያነሱ ከሆነ ያ ሴኩላሪዝም መጣስ እንደሆነ አስባለሁ። በተቃራኒው አሁን እነሱ እያደረጉ እንዳሉት ሁሉም ተማሪ ራቁቱን መሄድ አለበት፣ ማውለቅ አለበት፣ ፊቱን መግለጥ አለበት ሲሉ ሴኩላሪዝም እየጣሱ እንደሆነ ነው የማስበው። እዛ ጋር በተቀመጠው ፍሬም ወርክ መሰረት ለመንግስት አካል የተቀመጠው ነገር ለማህበረሰቡም የተቀመጠ መሆን አለበት። ባላንስድ መሆን አለበት። ኢንተርፌር እያደረጉ እዚህ ጋር እኮ አሁን እንደው ቀላል ነገር እኮ አይደለም። እንዴት እንደ ቀላል እንደምናየው አይገባኝም። ኒቃብ መልበስ የለብሽም ሲል ባይዘዌ ከኒቃብ ጋር እሱ የሚያገናኘው ምንም ነገር የለም። ኒቃብ ለሱ ምንም ነው አያውቅም እኮ ያን ነገር የፈጠረበት ነገር የለም። ሙስሊም ሆነሽ መማር አትችይም እያላት ነው አይደለ? ኒቃብ ኢዝ ፓርት ኦፍ ኢስላም፣ የእስልምና አንድ አካል ነው። ይሄ በትልቁ አሁን ቅድም ያስቀመጥነውን ነገር መንግስት በሃይማኖት ጉዳዮች ጣልቃ መግባት የለበትም የሚለውን ነገር እየጣሰው ነው፣ እየተናደ ነው። ኢንቮልቭ አደረገ፣ ኢንተርፈር አደረገ፣ ዲፋይን ለማድረግ እየሞከረ ነው። ሲሄዱ ኢቭን አንዳንዶቹ በጣም ደፋር ናቸው። አሁን ቅድም ስናነሳው የነበረውን ፖይንት ሂጃብና ኒቃብ የተለያየ ነው፣ ሂጃብ እንደዚህ ነው፣ ኒቃብ እንደዚህ ነው። የመንግስት አካል ስልጣን ላይ ሆነው በሆነ ሃይማኖት ጉዳይ ውስጥ ገብተው በጣም ለመፈትፈት ይሞክራሉ። ፈትዋ የሚባለው ነገር ውስጥ እየገባ ነው። ምናልባት እንደ ሙስሊም እኔ እናንተ እንኳን የማንደፍረው ነው። እኔ እናንተ ሙስሊም ሆነን ዑለማ ምክር ቤት የተቋቋመለት ነገር የስ በየመስጂዱም እኮ ኢማም ሆኖ እየሰራ ያለ ኢማም እንኳን ፈትዋ ላይሰጥ ይችላል። ፈትዋ የሚሰጥ አካል ለፈትዋ ለመስጠት የሚያስችል እውቀት ያካበተ በመጅሊሱ የታወቀ የዑለማ ምክር ቤት አለ። አንድ ሰው እንኳን ለብቻው አይሰጥም ፈትዋ። ምክር ቤቱ ይሰበሰባል። ይሄ ጉዳይ እንዴት ይታያል? ከሀገር አንጻር፣ ከእምነት አንጻር፣ ከማህበረሰብ አንጻር፣ ከጉዳት አንጻር ይሄ ብዙ የሚያወርዱት ነገር አለ። እንደዛ ተጨቃጭቀው ነው ፈትዋ የሚሰጠው። አሁን ሂጃብና ኒቃብ የተለያየ ነው ብሎ ፈትዋ የሚሰጥ ሙስሊም ያልሆነ አካል ደግሞ እየተፈጠረ ነው ያልከኛለሁ። ኦፍኮርስ ይሄ በግልጽ እንዳንድ የመንግስት ባለስልጣን እንዳንድ የመንግስት ኃላፊነት እንዳለ ሰው ሴኩላሪዝምን እየጣሰ ነው። ሴኩላሪዝምን እየጣሰ ነው። አግባብነት የለውም ነው። ሶ ሴኩላሪዝም የምንለውን ግራውንዱን ስናስቀምጠው፣ ቤዙን ስናስቀምጠው ኢቭን ለሴኩላሪዝም እዛ ሀገር ላይ መጀመሪያ የጮኸው እኮ የኢትዮጵያ ሙስሊም ነው አይደለ? ሀገር ሴኩላር መሆን አለባት ብሎ መፈክር ይዞ አደባባይ ላይ የወጣ የኢትዮጵያ ሙስሊም ነው። ስቲል ናው ዲፌንድ እያደረግን ያለ ነውና እየተከላከልን ያለ ነው። ከመጀመሪያው ጀምሮ እንዲጸና የፈለግነው ሴኩላሪዝም ይጽና ነው፣ አይጣስ ነው። እንግዲህ አንድ ዩኒቨርሲቲ አንድ የሆነ አካል ከሆነ ኢንተረስት አንጻር መመሪያ ሊያወጣ ይችላል። ያ መመሪያ ግን በስንት ትግል ህገ መንግስት ውስጥ የገባን ሴኩላሪዝም ሊንድ አይችልም ነው። ሶ መሰረቱ ጋር ስንመጣ ሴኩላሪዝም ሊያከባብረን የሚችል የሁላችንንም ባውንደሪ በትክክል ሊያስቀምጥ የሚችል
ነጻነታችንን ሊጠብቅ የሚችል በኩልነት ልንተዳደር እንድንችል የሚያደርግ መርህ ነው። ስቲል ናው ዊ አር ሴይንግ ሴኩላሪዝም መከበር አለበት ነው። እነሱንም እያነሱ ያለውን ነገር አርጊው በምናደርግበት ሰዓት they are violating ሴኩላሪዝም እየጣሱ ነው እንጂ እኮ አይ ቲንክ እናውቃለን። ሀገር ሴኩላር ሆነች ስትባል የጨፈረው ሙስሊሙ ነው አይደል? አይ ጥያቄውም እኮ እናስታውሳለን አይደል? ይሄ ከአንዋር መስጊድ ተነስቶ ወደ ቤተ መንግስት የነበረው ሰልፍ 1960 ምናምኖቹ አካባቢ የነበረው አንደኛው መፈክር የነበረው እናስታውሳለን። ሀገር የጋራ ነው፣ የእምነት ሃይማኖት የግል ነው የሚል ነበረ። በአገራችን ለጋራ እንጠቀምባታለን፣ ሃይማኖታችን የግላችን ይሆናል። ይሄንን ሰልፍ ሲወጡ ሙስሊሞች፣ ሙስሊም ያልሆነ ማህበረሰብ አብሯቸው ደግፏቸው የወጣበት ነው። ያን ጊዜ ሴኩላሪዝም ሲከበር ለምን ያለ ሙስሊም ደግሞ እስካሁን ድረስ የለም። ዞሮ ዞሮ አሁን ሴኩላሪዝም በእነሱ በኩል እየተናደ ነው። እኛ ህገ መንግስት ይከበር እያልን ነው እያልከኛለሁ። እስቲ ወደዚህኛው እንምጣ። ይህን ሁሉ ጥያቄ ቆያችሁ ስትጠይቁ በተለያዩ ሴክተር መስሪያ ቤቶች ሄዳችኋል። ሚዲያዎችንም የኛ ናቸው ከሚል እሳቤ ሄዳችሁ ጠይቃችኋል። ድምጻችንን አሰሙልን በሚል መልኩ ማለት ነው። ተገቢ ጥያቄ ነው ብዬ አስባለሁ። ሚዲያዎች የኛ ናቸው፣ ልጆች የኛ ልጆች ናቸው የሚማሩት፣ በእኛ ግብር ናቸው የተቋቋሙት፣ ዜና ነው የሚሰሩት። ይሄ ደግሞ ትልቅ ዜና ነው። ሚዲያ ገለልተኛ ነው ብላችሁ ስለምታምኑ ሄዳችሁ ጠይቃችኋል። ከሚዲያዎች ጥሩ ምላሽም አልተገኘም። እንዳላችሁኝ እገሌ አልሰማችሁም እንዴ የሚል ነው እየተሰጠ ያለው። ከአንድ ሚዲያ የሆነ ባለስልጣን እንትን ብሏልና በቃ የሚል ከሆነ ሚዲያነቱ ያበቃ ይመስለኛል። ወይ ደግሞ የአንድ ወገን አንደበት ሆኖ የመስራት ነገር ላይ አለ። ወይም ደግሞ ሀሳቡን ያለመደገፍ የራሱን ፍላጎት ሚዲያ ላይ የራስን ፍላጎት አይደለም ተሰራው፣ መሬት ላይ ያለውን ነገር ነው ያ ነገር አለ። ይሄ ሁሉ ሲሆንባችሁ ባሳለፍነው ሳምንት ጁማ ምን ነበር ያደረጋችሁት? እሱ ላይ እናውራ። መርሐባ እንዳልከው ነው። ጀስት አንድ ነገር ለማስመር ያክል ጥያቄው 20 ወራት አልፎታል። እንደ አዲስ አበባ ዩኒቨርሲቲ 20 ወራት መጠየቅ ከጀመረ እንደን አሁንም ብዙ ሰው ዘንድ ትንሽ ብዥታ ያለው ነገር አይ ቲንክ የሆነ ቦታ ለራሱ እያዳመኩኝ ነበር። ከዚህ these 2 years ኢትዮጵያ ውስጥ በጣም ኒቃብ የሚል ነገር እየተነሳ ነው። ይሄን 2 ዓመት ምንድነው የተፈጠረው የሚል የሆነ ቦታ እያየሁኝ ነበር፣ በተደጋጋሚ ከሌላ እምነት ተከታዮች ማለት ነው። እዛ ጋር ክሊር ለማድረግ ያክል ከ2 ዓመት በፊት የሚረብሽ ስለሌለ ነው። ሲሪየስሊ ማለት ነው። እኔ አዲስ አበባ ዩኒቨርሲቲ እንግዲህ ብያቸዋለሁኝ ቆይቻለሁ። ከ2017 በፊት ቢላ ላዚም ይህን ኩዌስችን አድርገው የሚያነሳ የለም። ልጆች ፍሪሊ ይገባሉ፣ ይማራሉ፣ ኤክሰርሳይዝ ያደርጋሉ። ሌሎችም ቦታዎች ላይ ልክ እንደዛው በተመሳሳይ ነው። ከ2 ዓመት በፊት ይህንን ችግር የፈጠረ አካል አልነበረም። ክሊር ለማድረግ ያክል መረጃም ካስፈለገ they can ask whatever they want whoever they want በቃ መጠየቅ ይችላሉ፣ እኛንም መጠየቅ ይችላሉ። ከ2 ዓመት በፊት ከ2017 በፊት ክልከላ ተጀመረ ወይ ትንኮሳ ተጀምሯል ማለት ነው። 2017 መስከረም 15 ነው ለመጀመሪያ ጊዜ ድራፍቱ ዩኒቨርሲቲው አዲስ መመሪያ ወጣ። ድራፍቱ መስከረም እንደገባ በተለያየ ቦታ ላይ ተነገረ። መስከረም 15 ላይ 5 ኪሎ ላይ ሲናገሩ ተማሪዎች ጥያቄ አነሱ። አይ ቲንክ መፈክራችን ጥያቄ ያለን የምትላለች እዛ መድረክ ላይ የተነገረ ነው። ጥያቄ ያለን ብለው ጠየቁት ሰውየውን፣ በሰዓቱ ፕሬዘንት እያደረገ የነበረው ለመለስ ፈቃደኛ አለም ረግጦ ወጣ። ደንያን እንደመፈክር ይዘን 2 ዓመት ሞልቶናል። እና why these 2 years this kind of echo ከተባለ these 2 years ነው ከሌሎች ሰዓታቶች በተለየ ሁኔታ ችግር እየተፈጠረ ያለው ነገር። ድሮ ችግር አልነበረም ወይ? ነበር። 2004 2005 2006 2007 2005 2007 ምናምን በነበረበት ሰዓት ያ ችግር ስለተፈጠረ ነበር አይደለ? ኡስታዞች ተጋፍጠው፣ እናንተም የዛው ትውልድ አካል ናችሁ፣ እስር ቤት የገባችሁት ትክክል አይደለም ብላችሁ ተቃውማችሁ ተጋፍጣችሁ እስር ቤት የገባችሁት ስትፈቱ መንግስት ይቅርታ ጠይቋል አይደለ? የተደረገው ነገር ትክክል አልነበረም፣ ስህተት ነበር ብሎ ይቅርታ ጠይቋል። ይዛኔ ነበረ። ግን ከ2010 በኋላና መንግስት በነዛ ጊዜያቶች ውስጥ ሙስሊሙ ማህበረሰብ ላይ እየፈጸመ የነበረውን ነገር ስህተት እንደነበራም ነው ተቀብሎ ይቅርታ ከጠየቀ በኋላ ችግሮች አልነበሩም።
በግልጽ እኔ ያስታውሳለሁ። የሆነ ጊዜ 6 ኪሎ ላይ ትንሽ ጥበቆች አስቸገሩና ለማናገር ስንሄድ ጥበቆቹ ያው የሆነ ነገር አሉና ወደ ጥበቃ ኃላፊው ጋር ሄድን። ስንሄድ የጥበቃ ኃላፊውን ስንጠይቀውና ስንነግረው ጠይቀው ለምንድን ነው የከለከልካቸው አለ። አይ 2000 ምናምን ላይ እኮ እንደዚህ የወጣ መመሪያ አለ ከትምህርት ሚኒስቴር በኩል የሚከለክላል። ምን አገባ? ያንን እኮ ስህተት ነው ተብሎ በሰዓቱ ሙስሊሞች የነበሩበት ሁኔታ ከመንግስት ጋር ይታወቃል። ቢኮዝ የዛን ጊዜ ቬሪ ኩዌስችን እኮ ከሙስሊሙ መንግስት በሙስሊሙ ጉዳይ እያስገባ ያለውን እጅ አያስገባ ጣልቃ ይግባ ነበረ። ያ ተሽሯል። አዲስ መመሪያ እስኪወጣ ጠብቅ፣ አትከልክላቸው። እኔ ባለሁበት እዛው ቆሜ ያንን ብሎ ነበረ። አጠቃላይ አንደርስታንዲንጋችንም ያ እንደሆነ ነው። ከዚያ በኋላ ፎር ዘ ፈርስት ታይም ክልከላ የተጀመረው 2017 ነበረ። በመመሪያ ደረጃም ጸንቶ የወጣው መመሪያ 2017 ጥቅምት ወር ላይ የነበረው መመሪያ ነበር። እንደ አዲስ አበባ ዩኒቨርሲቲ ክሊርሊ ይከለክላል። ሶ በእነዚህ ጉዞዎች ውስጥ ጥያቄውን በሰላማዊ ሁኔታ ለመጠየቅ ሳንታክት ከሚኒስቴር መስሪያ ቤቶች ጀምሮ እስከ ሲቪል ኦርጋናይዜሽንስ ድረስ ሚዲያዎችንም ከመንግስት ሚዲያዎች ዳት ሚንስ ከህዝብ ሚዲያዎች ጀምሮ እስከ ግል ሚዲያዎች ድረስ እስላማዊንም ሴኩላር ሚዲያዎች ድረስ ሁሉም ቦታ ሄደናል። ሁሉም ቦታ ፖዚቲቭ አክሴፕታንስ አብዛኛው ጋር የለም። ያው የሚጠበቅ ነው፣ መሻሻል የሚገባውም ጉዳይ ነው። ቅድም አንስታችሁታል። እነዚህ ሚዲያዎች የጋራ ሚዲያዎች ናቸው፣ የጋራ ተቋማት ናቸው። በጋራ ሀብት ነው የተገነቡት እንጂ የሆነ አካል ተሰብስቦ እዛ ቦታ ላይ ለእኛ ዜና ሰርቶ ምናምን አይነት ነገር ውለታ ሊውልልን ምናምን አይነት ነገር እኮ አይደለም። ያ ከሆነ ሀገር ከስራለች ማለት ነው። ሌላ ምንም አይደለም። እዚህ ሌላ የምናምጣጣው ነገር እኮ የለም አይደለም። ሶ ግን እዛ ጋር በሚካሄድበት ሰዓት ፖዚቲቭ ኤንድ አክቲቭ ሪስፖንስ አልነበረም። የሆነ ማራዘም ቆይ እየተባለ የማራዘም አይነት ነገር የለም። ኢቭን አንድ ምን አጋጠመን እስካሁን በቅሬታ ደረጃ ማስምረን ያስቀመጥንበትም ደብዳቤ የሚያስገባንበት ጉዳይ ፋና በተሄደበት ሰዓት ልጆች ሂደው ባናገሩ ሰዓት መጀመሪያ ፖዚቲቭ ሪስፖንስ ነበረ። ያው እናጣራለን ምናምን ነገር እና ከሆነ ጊዜ በኋላ ደወሉለት፣ ጠየቁት። ያናገራቸውን አካል የምርመራ ዘገባ ክፍል ዳይሬክተር ነው ሰውየው። ሲሉት አይ ፌዴራል መጅሊስ ሄጄ ስለዚህ ጉዳይ ጠይቄ ነበረ። ፌዴራል መጅሊስ ያገኘኋቸው ሰዎች ለትርፍ ጽድቅ የሚሰራ ስራ ነው ብለውኛል። ተመልሼ ይሄንን ቢሮ ያሉ ጓደኞቼንም ቸክ ሳደርግ ይሄ ነገር እንዴት ተባለውም ነው ብለውኛል። ዩኒቨርሲቲውም አካላት ያሉ አንዳንድ አካላትን ኮሚኒኬት ሳደርግ መመሪያ የወጣው ለብዙሃን ነው። ይህን ጥያቄ እየጠየቁ ደግሞ ጥቂቶች ናቸው። በሺዎች ለሚቆጠር ተማሪዎች የወጣ መመሪያ ለጥቂቶች ሲባል አይሻሻልም ብሎኛል። እንዴት ተባለውም ጥቂቶች ናችሁ፣ ሶ እንትን ልንላችሁ አንችልም፣ እኛም ልንዘግብላችሁ አንችልም ማለት አርጊው ያደረጉት ልጆቹ። አይ ዞር በሉ አይነት ነገር አላቸው። ከዛ ይሄን ነገር ፐብሊሳይዝ አደረግነው። ፐብሊሳይዝ ካደረግን በኋላ ደወለላቸውና ማስፈራራት ጀመረ። እኔ ወንድ አይደለሁም፣ እንዴት እንደዚህ ታደርጋላችሁ? እያንዳንድሽ ቆይ አሳይሻለሁ ምናምን አይነት ነገር አላቸው። አንድ የሚዲያ ባለሙያ ዛቻ የሚያደርግ ማለት ነው። ዛቻ የሚያደርግ ደን ይሄንን ክሊርሊ ስቴት አድርገን ለፋና ደብዳቤ አስገብተናል። በዚህ ጉዳይ የምርመራ ክፍል ጋዜጠኛችሁ ይሄንን ጉዳይ ልንጠይቅ በመጣንበት ሰዓት እንዲህ ብሎ መልሶልናል። ይሄ ነገር የሚዲያው አቋም ነው ወይ? ካልሆነ ተገቢ የሆነ አስተዳደራዊ እርምጃ ውሰዱበት፣ ከሆነ ደግሞ አቋማችሁን አሳውቁን። ለመጅሊስም ልክ እንደዚሁ በተመሳሳይ ስቴት አድርገናል። ኮዝ እንደተባለው ከመጅሊስ የሆነ አካል ሱና ነው እና ተውት የሚል ቃል ሰጥቶ ሆነ መጅሊስ የራሱን አካል መጠየቅ አለበት። ቢኮዝ በሙስሊሙ የመብት እንቅስቃሴ ላይ ከፊት ሆነው መታገል ሲገባቸው እንዲህ አይነት ነገር አግባብነት የለውም። የፋናው ጋዜጠኛ ዋሽቶባቸው ከሆነ ደግሞ በተመሳሳይ በትልቅ ተቋም ላይ ከ60 ሚሊዮን ሕዝብ በላይ እየመራ ባለ ተቋም ላይ የዋሸ ነው አንድ ግለሰብ፣ ያን ተጠያቂ ማድረግ አለባችሁ። ዊአስከርታ ግን እስካሁን የተሄደበት እርምጃ የለም። በመጅሊሱም የሄዱበት ነገር የለም እና ሪስፖንሱን ሳስቀምጥልህ እንግዲህ በተቋማትና በሚዲያ ደረጃ የሄድንባቸው ቦታዎች ከ20 በላይ ነው፣ ይበልጣል። ሲሪየስሊ ማለት ነው። እና ሪስፖንሱ ከዝምታ እስከዚህ ኔጌቲቭ ሪስፖንስ ድረስ ባለው ስኬል ውስጥ ነው ያለው። ባላህ ፍቃድ ኢንሻአላህ የሚስተካከልበት ጊዜ ይመጣል፣ የሚስተካከልበት ወቅት ይመጣል። ይህ አለ። ይህ በሚሆንበት ሰዓት
ዩኒቨርሲቲውም ምላሽ ለመስጠት ፈቃደኛ እየሆነ አልነበረም። መጨረሻ ላይ እንዳውም 1141 ተማሪዎች ፒቲሽን ፈርመው ደብዳቤ ሲያስገቡ እኔ እንዲህ የሚባል አላውቅም፣ እንዲህ የሚባል ክበብ አላውቅም ሰው ብሎ ያንን ነገር ኦኬ፣ ለማህበራችሁ እውቅና ነፈጉ ማለት ነው። እውቅና ነፈገ። ለተማሪዎችም ጥያቄ አደሰም ታይም ማን ነው ይሄን አድራጊው? ዩኒቨርሲቲው ደብዳቤው ገብቶ የነበረው ለአካዳሚክ ቫይስ ፕሬዚዳንት ጽህፈት ቤት ነበረ። ጽህፈት ቤቱ እንደዛ ብሎ መለሰ። ያንን ከመለሰ በኋላ አሁንም በብዙ መንገድ ስንጠይቅ ነበር። ጥያቄው በጣም ሲምፕል ነው አይደለ? የዩኒቨርሲቲው ልሂቃን ኦር አመራሮች ተሰብስበው ባወጡት መመሪያ ላይ አንቀጽ 6.6 ላይ የሙስሊም ማህበረሰብ እሴት የሆነን ባህል የሆነን ማንነት የሆነን መገለጫን የሆነን አለባበስ ከልክለዋል። ዲስ ኢዝ ሮንግ ኤንድ አት ዘ ሰም ታይም ስድብ ነው። ቢኮዝ ከመማር ማስተማርና ከአገልግሎት ጋር በተያያዘ ብሎ ነው እየከለከለ ያለው። ያንድን አካል ማንነት የሆነና ባህል የሆነን አለባበስ ከመማር ማስተማር ጋር ይጋጫል ማለት ስድብ ነው። ለኔ ወላሂ ስድብ ነው። ከዛ ከፍ ያሉ ነገሮች እየሰማን አይደለም እንዴ አሁን ያለው? ምሳሌ የመማርና ማስተማርን እንትን ያስተጋጉላል፣ አንድ ነገር ሆኗል፣ ለአሸባሪ መደበቂያ ይሆናል እየተባለ ይሄን እንግዲህ ቪዲዮዎችን አይታችሁታል። አልሸባብ እንደዚህ ሆኖ ቢገባ አልሸባብ እንደዚህ ሆኖ ቢገባ ይሄንን አሁን እንግዲህ በመመሪያ ደረጃ ነው የሰጧቸው። እኔ ወላሂ ጥበቆችን አልወቅስም፣ ክሰስም የተሰጣቸው ነው። መመሪያ ወጥቷል፣ ተግባራዊ ማድረግ አለባቸው። ታዛዥ ናቸው፣ ተከፋይ ናቸው። ይሄ ስድብ ነው። ቢኮዝ ኒቃብ ነው ማንነት ስድብ። ይሄ ወደ ዘለፋ አያድግም? ሃይማኖቱን መንቀፍ ወይም ደግሞ ሃይማኖቱ የሚያዘውን ነገር የሚተገብሩ ሰዎችን አሸባሪ ማለት ሃይማኖቱ ሽብር ነው ወደ ማለት አይወስድንም? they are saying that ያን ነው እያሉ ያሉት፣ ያን ነው እየነገሩ ነው ያሉት እኮ አይደለ? ቢኮዝ እቺ ልጅ እኮ ሲሪየስሊ ከ1 እስከ 12ኛ ክፍል በምትማርበት ሰዓት ይሄን አለባበስ ለብሳ ነው የመጣችው። እናቷ፣ እህቷ፣ አክስቷ ምናምን ነገር የሚለብሱት ነገር ነው። አዲስ አበባ ዩኒቨርሲቲ ስትመጣ ለአዲስ አበባ ዩኒቨርሲቲ በተለየ ሁኔታ ኦር ለሆነ ዩኒቨርሲቲ በተለየ ሁኔታ ለብሳው የምትገባ አለባበስ አይደለም። ከልጅነቷ ጀምሮ ያደገችበት አለባበስ ነው። ምናልባት ያላትም ልብስ እንዲህ አይነት ብቻ ነው። ኦፍ ኮርስ 100% ያ ልብስ ግዢም ኢኮኖሚካሊ እኮ የሚቻል አይደለም፣ ትክክል አይደለም። እና ያንን ከለበሰች በኋላ ስትመጣ እዚህ ጋር ያንቺ አለባበስና ያንቺ ባህል ለመማር ማስተማር እንቅፋት ይሆናል፣ ከአገልግሎት ጋር አይጣጣምም ምናምን ነገር እያላት ነው። ተምራ የመጣችበትን አለባበስ የትምህርት ቤት አገልግሎትን ስትጠቀምበት የነበረችን አለባበስ እያለ ይሄ በግልጽ ስድብ ነው። ይሄ ነገር መሆኑ ትክክል አይደለም። they have to be asked መጠየቅ አለባቸው። መፍትሄውም it is very simple፣ ምንም ውስብስብ ነገር አይደለም። መመሪያን ማሻሻል፣ በእጃቸው ነው የጻፉት አይደለ? መሰረዝ ሰማያዊ ቃል አይደለም፣ ምድራዊ ነው። ሰዎችም ይታወቃሉ። ስህተት ነው፣ ይቅርታ፣ አሻሽለናል። it is very simple። በዚህ ልክ ቀላል ነው አይደለ? ይሄንን ነገር ይደረግ። ለዚህም ደግሞ የሚሆነ የውይይት መድረክ ይዘጋጅ። ወደ ሌላ ምንም መሄድ አያስፈልግም እንጂ ሌላ ነገር ቢፈለግና ምናምን አይነት ነገር እኮ ቢሆን 2 ዓመት ዘለቀ እያልኩ ነው። በ2 ዓመት ውስጥ ሃይኖት የለም ሌላ። ግን አይ ቲንክ ሀገራችን የጋራ ነው። መፍትሄውም ሲመጣ ለጋራ ነው አይደለ? ጥቅሙም ለጋራ ነው። ይሄ ቢሮክራቲካሊ ያለውንም እንቅስቃሴ መጠየቁም መሄዱም ፋይዳ አለው በጣም። ግን ሲሪየስሊ እንትን ለማለት ፍቃደኛ አልነበሩም ለመወያየትም። ስለዚህ ከዚህ በኋላ ነው እናንተ ወደ አርብ ዕለት ወይም ጁምዓ ቀን ምሽት የተደረገውን ነገር ያደረጋችሁት። ብዙዎቹ በሌሎች ሚዲያዎችም የተገለጹ ከመሆናቸው አንጻር አብዛኛው ማህበረሰብም የሚያውቃቸው ናቸው። ስለዚህ እናንተ መፍትሄ ይሆናል ብላችሁ ጁምዓ ምንድን ነበር ያደረጋችሁት? በቀጥታ 7 ሰዓት ተማሪው ነው ሁሉም እንግዲህ ተማሪ ተወካዮችን ተወካይ ብሎ ወክሎ ሄዶ በጠየቀበት ሰዓት ተወካዮችን ተወካይ አይደላችሁም አናውቅም ብለዋል። ስነ ስርዓት ባለው መልኩ ፎርማሊቲውን በጠበቀ መልኩ ደብዳቤ ባስገባበትም ሰዓት ደብዳቤያችሁን ልንቀበላችሁ አንችልም ብለዋል። እነዚህ ይታወቃሉ። በቀጥታ ከጁምዓ መልስ ተማሪው 7 ሰዓት ላይ ከፕሬዚዳንት ጽህፈት ቤት ፊት ለፊት ተቀመጠ።
በሰዓቱ የተፈለገውም ነገር ሌላ አይደለም፣ ውይይት ነው፣ መፍትሄ ነው፣ መልስ ነው። ሊመልስም ሊያወያይም መፍትሄ ሊያመጣም ፈቃደኛ የነበረ አካል አልነበረም። ከ7 ሰዓት ጀምሮ ያው ጸጥ አሉ። እስከ ስንት ሰዓት ጠበቃችሁ? እስከ ምሽት 4:30 እስከሚደርስ ድረስ አናግሩን፣ ጥያቄያችንን አስተናግዱ፣ መልሱልን ነው፣ ሌላ ነገር አይደለም። እስከ 4 ሰዓት ተኩል መጥቶ እንደው ያናገራችሁ አካል ምንም የለም? በመንግስትም በመጅሊስም የለም። ሜይቢ 11:30 አካባቢ ላይ የፌዴራል ፖሊስ አካላት እነርሱ ጸጥታ ለማስከበር ያው መጡ። ለምንድን ነው የተሰባሰባችሁት? ምክንያቱ ምንድን ነው? አፕሪሼት ደም ቬሪ ዌል ባይ ዘ ወይ የተፈጠሩ ስህተቶች፣ ክፍተቶች ቢኖሩም ግን የነበረውን እንደ ተቋም ግን መጥቶ ማናገር የቻለ አካል እሱ ነው፣ ፌዴራል ፖሊስ ነው። ያን ነገር አስረዱን፣ ነገሩን። ያን ነገር የሚብሉ ሰዓት ተማሪው እኛ እዚህ ጋር ለመሰባሰብ 2 ዓመት ጠብቀናል። እዚህ ምንም የሚፈጠር ነገር የለም፣ ቁጭ ነው የምንለው፣ መፍትሄ ፍለጋ ነው። በጣም መሮናል። እስከ መቼ ነው የምትቆዩት? እስኪመጡና እስኪያወያዩን ድረስ ቢነጋም እናድራለን። 2፣ 3፣ 4 ቀን ቢፈጅ ተመሳሳይ ነው። ስለዚህ ኢፍ ኢት ኢዝ ፖሲብል ዩኒቨርሲቲውን አመራሮች ጥሩልን፣ ከእነርሱ ጋር እንወያይ። በቃ ቢበዛ ሊፈጅ የሚችለው ያው ውይይት 2 ሰዓት ነው፣ 1 ሰዓት ነው። ያንን ነገር ሳክሪፊስ ያደርጉልን ነው። ግን ያ ሊሆን አልቻለም። ያ ሊሆን ባልቻለበት ሁኔታ ላይ ያው ሰማው ጥቂት የቃላት መለዋወጦች ነበሩ። ለማስረዳትም ተሞክሮ ነበረ። መግባባትም ላይ አልተደረሰም። ሳይለንስ ሆነ። ከዛ በኋላ ሳይለንስ ሆነ። ያው ተማሪው እዛው ቁጭ ብሎ በዱዓ መጠበቅ ያዘ። በዚህ መሀል 4:30 አካባቢ ላይ ከመጅሊስ በኩል የፌዴራል መጅሊስ ፕሬዚዳንት ጽህፈት ቤት ዋና ኃላፊ ኡስታዝ አቡበክር አህመድ፣ ከአዲስ አበባ መጅሊስም ምክትል ፕሬዚዳንቱ ኡስታዝ ሻሃቡድን ሼኑራ እና ኡስታዝ አዩብ እና ሪያድ መጡ። ከኢትዮጵያ ሃይማኖት ተቋማት ጉባኤም መጡ። ከሰላም ሚኒስቴርም በተመሳሳይ መጡ። ፌዴራል ፖሊስም የአዲስ አበባ ፖሊስም ልክ እንደ ከዩኒቨርሲቲው ፕሬዚዳንት እዛ ጋ ያ ነገር በሆነበት ሰዓትና በመጡበት ሂደት ላይ ያው ሊያስረዱን ሞከሩ፣ ስቴት ለማድረግ ሞከሩ። ያው ዘላቂ መፍትሄ ይመጣ ዘንድ መጅሊስ አባት ተቋም ነው፣ መጅሊስ ሪስፖንሲቢሊቲውን ይወስዳል። ስለዚህ ያው መሰባሰቡ እንትን በሉና ግቡ የሚል ነገር ነበረ። የዩኒቨርሲቲውን ፕሬዚደንት እዚህ ቦታ ላይ ስትመጡ ዩኒቨርሲቲው የራሱ ሕግ አለው፣ የራሱ መመሪያ አለው። ያንን ሕግና ያንን መመሪያ ማክበር አለባችሁ። የማታከብሩ ከሆነ ዩካንጎ። ስለዚህ ተመሳሳይ ነው፣ በነበረበት አቋም ላይ ነው ያለው። ያንን ነው ያለው መጀመሪያ ላይ። ያን ነገር ስቴት አደረገ። ከዛ ከተማሪዎችን በኩል መልእክታቸውን አደረሱ። እኛ ትመለሳላችሁ ስለተባልን አንመለስም። እየጠየቅን ያለ ነው ህገ መንግስታዊ መብታችን ነው፣ ዘላቂ መፍትሄም ነው። መመሪያው ህገ መንግስቱን ስለሚጥስ ነው ጥያቄያችንን ሪፕሬዘንት እያደረግን ያለ ነው እንጂ ህግ ይናድ፣ ህገ መንግስት ይናድ፣ ህገ መንግስት ላይ ያለ ችግራችን ከህገ መንግስት ጋር ህገ መንግስት ይከበር ነው ችግራችን። ህገ መንግስት የጣሱ አካላቶች ይጠየቁ። እንትን በተመሳሳይ ህገ መንግስት የሚጥሰው መመሪያ ይሻሻል የሚል ነው። ብለው ከተማሪዎችን በኩል ሜሴጃቸውን ደሊቨር አደረጉ። በተመሳሳይ እዛው የሚመለከታቸው አካላት ስለነበሩ ከዛ በፊት የነበረው ዝምታ እንዳሳዘናቸው፣ በጣም ተስፋ መቁረጥ ደረጃ ላይ እንዲደርሱ እንዳደረጋቸው ስቴት አደረጉ ተማሪዎቹ። ሲሆን መጨረሻ ላይ ኮንክሉድ የተደረገው ከነገ ቅዳሜ ጁማ ምሽት ነው። ከዛ ጀምሮ ዘላቂ መፍትሄ ይመጣ ዘንድ ዲስከስ ይደረጋል። ነገ ቅዳሜ ይደረጋል። ከዛም በኋላ ባሉት ሂደቶችም ዲስከስ ይደረጋል። በዚህ መልኩ መፍትሄ ይመጣል። አክሴፕት ኢት ተቀበሉት ነው የተባለው ማለት ነው። ስምምነቱ ምንድን ነው? መፍትሄ ለዘላቂ ይመጣል፣ ለጊዜው ግን ግቡ ነው
ኖ እንደዛ አይደለም። እሺ ምንድን ነው ብዙም ይሄ አይለየም። በትክክል ማለት ጥያቄውን እየጠየቃችሁ ነው። እዛ ድረስ መስዋዕትነት ከፍላችሁ በዛ በሌሊት እስከ ሌሊቱ 4 ሰዓት ተኩል ድረስ ተቀምጣችኋል። ምናልባት በዛ ሰዓት ምላሽ የሚሰጥ አካል ባይመጣም ለማደር ዝግጁ ናችሁ። ለማደር ብቻ ሳይሆን የሚቀጥለውንም ቀን ለመዋል እንደዛ ለማድረግ በተዘጋጃችሁበት ሰዓት ምን ስለተባለ ነው የገባችሁት? ትክክለኛው ስምምነታችሁ ምንድን ነው? ባልታወቀ አሁን አልገባኝም ባልከው አይነት ስምምነት ነው የተበተናችሁት? ወላ የተገባ ቃል አለ? ስምምነቱ ምንድን ነው? መጅሊስ ሙሉ ኃላፊነቱን ይወስዳል። ዘላቂ መፍትሄውን በማምጣት ረገድ ያንንም ውይይት በማግስቱ ቅዳሜ ከሚመለከታቸው ጁማ ነበረ ሲነጋ ያደርጋል። እዛ ጋ እንዳልኳችሁ የሰላም ሚኒስቴርም የሃይማኖት ተቋማት ጉባኤ ሰዎችም አሉ፣ የዩኒቨርሲቲው አካላት አሉ። በአግሪመንት ራሳቸውን ነቅንቀዋል። መጅሊስ ይህንን ኃላፊነት ስለወሰደ ስለተሸከመ ጊዜ እንደማይሰጠውም ስለገለጸ ሙስሊሙ ተማሪ የአባት ተቋምን ቃል ሊተላለፍ አይችልም በዛ ቦታ ላይ አይደለ? ያንን ነገር ስላስቀመጡ ኻላስ ኢፍ ዲስ ኢዝ ዘ ኬዝ በህይወት እስካለን ድረስ መጠየቃችንን እናቆም። ቢሮ ላይ ቁጭ ብለን ውይይት ማድረግ እስካልተፈቀደልን ድረስ አማራጭ ሊሆን የሚችለው ተማሪ እንግዲህ መጠየቅ መብት አለው። ህግና ስርዓትን በተከተለ መልኩ ተሰባስቦ መጠየቅ ነው። ያንን ተማሪዎች እዛ ቦታ ላይ ስቴት አድርገዋል። ኃላፊነቱን ውሰዱ፣ ኃላፊነቱን አሸክመናችኋል። ውይይት የተባለውን ነገ በተባለው መሰረት ይካሄድ፣ መፍትሄ ይምጣ። የምንፈልገው ሌላ ነገር አይደለም፣ መፍትሄ ነው። ያማይሆን ከሆነ ግን ዊል ሚት ሄር ኔክስት፣ ዳግመኛ እዚህ እንገናኛለን። ያን ተባለ። ያንንም በሰዓቱ እዛ ቦታ ላይ የነበሩት አካላቶች ተስማምተው፣ ስለዚህ ያ ውይይት በተባለው መልኩ እየተጠበቀ ነው ያለው። እሺ ያ ውይይት እየተጠበቀ ነው ለማለት እንግዲህ ጊዜው አልፏል። ምክንያቱም ጁምዓ ቀን ነበር። ዛሬ ይሄንን ኢንተርቪው በነገራችን ላይ እየሰራን ያለ ነው በሳምንቱ ጁምዓ ቀን ነው። ቅዳሜ ማለት ባለፈው ሳምንት ቅዳሜ ነበረ ድርድሩ ይጀመራል የተባለው። ድርድሩ አልተጀመረም። ምንድን ነው አሁን የተማሪው ስሜት? ተማሪው እኔን ጨምሮ የአሚሮችን አቅጣጫና ውሳኔ እየጠበቀ ነው ያለው። አሚሮቹ በተለያየ ጊዜ ሜሴጅ ደሊቨር እያደረጉ ነው ከመጅሊስ አካላት ጋር። በተለይም ቅዳሜ ዕለት ከመጅሊስ አካላት ጋር ዲስከስ እንዳደረጉ፣ ውይይቱ ፍሬያማ እንደነበር ኤንደን አት ሰም ታይም ሰኞም ቀን ከመጅሊስ ጋር አካላት ጋር ውይይት እንዳደረጉ ፍሬያማ እንደነበር አስቀምጠዋል። የመንግስት አካላት ለውይይት የተባለውን መድረክ አዘጋጅተን እናሳውቃለን ቀኑን ብለዋል። ዊ አር ዌቲንግ ፎር ዳት። አሁን እየጠበቃችሁ ያላችሁት እሱን ነው። ግን ዛሬ በተመሳሳይ አሁንም ጁምዓ የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ህብረት መልእክት አስቀምጦ ነበረ። እዛ መልእክቱ ላይ ይካሄዳል የተባለው ውይይት ትክክለኛ ባልሆኑና አግባብነት በሌላቸው ምክንያቶች እየተጣሰ ነው፣ እየተካሄደ አይደለም፣ እየተራዘመ ነው። ይሄ ትክክል አይደለም። የዘገየ ፍትህ እንደተነፈገ ይቆጠራል። ስለዚህ ውይይቱ በቶሎ ይካሄድ። ቃል የገባችሁ አካላቶች፣ የመንግስት አካላቶች ስለ ሀገር ስትሉ ፈጣሪን ፈርታችሁ በቶሎ ውይይቱን አካሂዱ የሚል የተማጽኖም የልመናም የማሰብም መልእክት ዛሬ በሳምንቱ ደሊቨር አድርጓል። ኢፍ ዳት ዊል ናት ቢ ማይሆን ከሆነ አይ ቲንክ ተማሪ ይሄን ጉዳይ የመጀመሪያ ጉዳዩ አድርጎ ወስዷል። የዲን ነው፣ የእስልምና ነው፣ የመብት ጉዳይ ነው።
አሚሮች በተደጋጋሚ ውይይት ያደርጋሉ፣ ተማሪዎችን በተደጋጋሚ ውይይት ያደርጋሉ። ያን ውይይት ካደረጉ በኋላ መጠየቁ አይቀርም። ቢኮዝ ፍትህ እስከተጓደለ ድረስ በደል እስካለ ድረስ አማራጭ የሆኑ ትክክለኛ የሆኑ ውይይትን ማዕከል ያደረጉ የመፍትሄ መንገዶች በሮች እስከተዘጉ ድረስ ግልጽ ነው፣ የሚታወቅ ነገር ነው። ያ ነገር ይኖራል። እንግዲህ የዩኒቨርሲቲ ፕሬዚደንት ቢሮ አንኳኩታችኋል፣ ይመለከታቸዋል ያላችኋቸውን አካላት ቢሮ አንኳኩታችኋል፣ ስልክ እስከ መደወል ደርሳችኋል። የተንኳኩ በሮች አልተከፈቱም፣ የተመቱ ስልኮች አልተነሱም። እንዲህ አይነት አካሄዶች፣ እንዲህ አይነት ነገሮች ሲደጋገሙ የተማሪው ስሜት ወይም ደግሞ ተማሪው ለዚህ የሰጠው ትርጉም ምን ይመስላል? ወላሂ እኛ ተማሪ ዘንድ ጥሩ ነገር አለ። እንዳው አይ ቲንክ እኔ በተማሪዎች ብዙ ጊዜ ደስ ይለኛል። ፈርስትሊ ቁጭት ይፈጥራል፣ በጣም ትልቅ ቁጭት ይፈጥራል። በጣም ምክንያቱም ትንሽ ያማል። የሆነ እናስበው በእድሜ እዛ ጋር ከተቀመጡ ሰዎች በአጠቃላይ ሁሉ የምናንስ ሰዎች ነን። ነፍስ አውቀን ስርዓት ተከትለን እየጠየቅን ነው። በሚሆንበት ሰዓት የአዋቂ መልስ እየተሰጠ አይደለም፣ ትክክለኛ መልስ እየተሰጠ አይደለም፣ ምናምን አይነት ነገር አይደለም። ያ በሚሆንበት ሰዓት ኢንተርፕሬት የሚደረገው አንደኛ ንቀውን ነው። ሌላ ምንም ነገር የለውም። የታወቀ ነገር ነው። ያው እናዟዙራቸው እንዴት ተለመደ። መጨረሻ ላይ ሲደክማቸው ይተውታል ነው። ሁለተኛ ባይተውትም ምንም አያመጡም። ይደክማሉ፣ የታክሲ ምናምን ነገር ከዛ ይርባቸዋል ምናምን ነገር ምን አገባን ነው። ሲዞሩ ሲንከራተቱ ቢኖሩ ነው። ይህ ነገር ተማሪ በደንብ ይረዳል። ግን ይሄ ነገር ተስፋ መቁረጥን አይሰጠውም። በቀጥታ የሚሰጠው ቁጭት ነው። ያ ቁጭት ግን ቬሪ ጉድ ቲንግ ሄር ወደ ኔጌቲቭ አቅጣጫ አይወስደውም። ቢኮዝ የተማሪ ነው። ይህን እያደረጉ አካላቶች ኢሪስፖንሲብል ናቸው ነው የተሰጣቸውን ኃላፊነት ህዝብ ያስቀመጣቸው ቦታ ላይ በአግባቡ እየሰሩ አይደለም። ዊ ሃቭ ቱ ቢ ሪስፖንሲብል ፎር ዳት። ያለምንም ጥርጥር የነገ የሀገር መሪ ዛሬ ተማሪ እኛ ነን አይደለ? እዛ ቦታ ላይ በምንቀመጥበት ሰዓት ኢንሻአላህ እንደነሱ እንሆናለን። የመማር ፍላጎት ይጨምራል። እዛ መስመር የመምጣት ፍላጎት ይመጣል እንጂ ሌላ ችግሮች። የፌዴራል ፖሊስ በወቅቱ የተገኙት ፕሮግራም ማን ነው? እስከ 4 ሰዓት ተኩል ባመሻችሁበት ባሳለፈው ሳምንት የፌዴራል ፖሊስ ተገኝተዋል። የመጅሊስ አካል አለ፣ የሃይማኖት ተቋማት፣ ሰላም ሚኒስቴር፣ የምንወዳቸው የምናከብራቸው አካላት ቦታው ላይ ተገኝተዋል። አሁን በእነሱ በኩል የተደረገ ተከታታይ ጥረት ወይም የተሰጠ ማብራሪያ እስካሁን ድረስ አለ? እስካሁኑ ጁምዓ ድረስ ምናልባት እነሱ መኖራቸው በተማሪዎች ላይ እምነት ጥሎ ሊሆን ይችላል። እነሱን አምናችሁ ወደ አዘዟችሁ ቦታ ተመልሳችኋል። እስካሁን ድረስ እምነት የጣላችሁባቸው ትልልቅ ተቋማትና አካላት የተሰጠ ማብራሪያ አለ ወይ? ሳምንት ስለሆነው ብዬ ነው። ከመጅሊስ በኩል አለ። ሌሎች ተቋማቶች የሰጡን ነገር የለም። ሌሎች ተቋማቶች ዩኒቨርሲቲ ውስጥ እስካሁን አለመስጠታቸው ምንድን ነው ለእናንተ የሚሰጠው ትርጉም? ያው ትተውታል ነው። ኦኬ። ይሄ ውሳኔና ውጥረት በአሁኑ ወቅት እንግዲህ በሴት ተማሪዎች የመማር ማስተማር ሂደት ላይ በትምህርት ትኩረታቸውና በስነ ልቦናቸው ላይ እያሳደረ ያለው ተጽዕኖ ምንድን ነው? በደንብ አለ። ይሄን ብዙ ጊዜ ደጋግሜ ያወራለሁ። እኔ አሁን እዚህ ነኝ። እዚህ መሆን አልነበረብኝም አይደለ? ሌላውም ተማሪ አሁን ይሄ ነገር ሲለቀቅ ያዳምጣል። ማዳመጥ አልነበረበትም። ሊማር ነው ትምህርት ቤት ውስጥ የገባው አይደለ? ሴቶች በተመሳሳይ ስንወጣ ምን ይሉናል፣ ስንገባ ምን ይሉናል። ይሄን ነው ሁልጊዜ የሚያስቡት ያለምንም ጥርጥር። በተመሳሳይ ያለ ግሩፕ ውስጥ ገብተው እንደ ማንኛውም ተማሪ አይደለም። ከውጭ የሆነ ነገር ቢፈልጉ ላይሄዱ ይችላሉ። ከመሳቀቅ አይሄዱም። ስነ ልቦናቸው ጎድቶታል ነው። አይሄዱም። ላይሄዱ ይችላሉ ሳይሆን አይሄዱም። መሳቀቅ ለምን እንሳቀቃለን? ለምን ከሰው ጋር እንጋጫለን? ለምን? በግልጽ እኮ ነው። ሲገቡ እንግዲህ ቪዲዮዎችን አይተሃል። ይሏቸዋል። አንቺ እንደዚህ ሁነሽ ገብተሽ እንደዚህ ሁኖ ገብቶ አሸባሪ ገባ አይጸጽትሽም? አሳቢ መስለው ይጠይቃሉ። እርስ በርስ ይነጋገራሉ። ስለዚህ ያንቺ አለባበስ እኮ ያሸባሪ ነው፣ የኢስላም ነው ሳይሆን ያሸባሪ ነው። የምታከብረውን ልብስ ይላቸዋል። የምታከብረውን እምነት በቀጥታ ከሽብር ጋር እያዛመተባት መስማት ስለማትፈልግ እንደው ሴቶች ናቸው
ቢያንስ በወር አንድ ጊዜ የሚመጣ የወር ውህደት አለ ይሄ ከወር አበባ ጋር ቢያንስ ሞዴስ ገዝቶ መምጣት ግድ ነው። ያንን ማድረግ እየፈለገች አትወጣም እያልከኝ ነው? ኦፍ ኮርስ። ስለዚህ የመኖር መብቷ አልተነፈገም? ያልተነፈገ መብት የለም። አሁን በሬንጅ ውስጥ ስንገባ ቀላል አይደለም እንዳልኩ ከጊዜ ጀምሮ የተለያዩ መብቶችን ከመጣስ ጀምሮ እየተደረገ ያለውን ነገር እኛ አሁን በሰማነው ልክ ነው እያወራን ያለ ነው። ሪፖርቶች ይደርሱናል ከልጆች ጠንካራም ልጆች አሉ። ባይዘው ዛጋ የሚሉትን ነገራቶች እንደፈለገው ይበሉ። ተጋፍጬ እገባለሁ፣ ተጋፍጬ እኖራለሁ። ይህን ነገር መጋፈጥ የክብሬ አካል ነው፣ በታሪክ የሚመዘግብ ጸጋ እንጂ አንገቴን የደፋሁበት ድክመቴ አይደለም ብለው ምንም ሳይሆኑ ሳይሳቀቁ እንደፈለጉ የሚንቀሳቀሱና የሚሄዱ የሚገቡና የሚወጡ የሚጋፈጧቸው በስነ ልቦና ከፍ ያሉ ሴቶች አሉ። ስነ ልቦና ደግሞ የተጎዱ ደግሞ በብዛት በደንብ አሉ። ይሄን አሁን እኛ ከሰማነው ነው እያወራን ያለ ነው። ሲኖር ይከብዳል። ራስ የሚኖሩበት ደግሞ እየተገበሩት ያሉ አካላት በጣም በጭንቅ ላይ እንዳሉ መቼስ ተመልካቾቻችን ይህን መረዳት አያቅታቸውም። እንግዲህ አስተዳደሩ ውይይቶችን እየሸሸ ባለበት በዚህ ወቅት እናንተ እንደ ተማሪዎች ተወካይ በይፋዊ ደብዳቤም ሆነ በሌሎች ህጋዊ መንገዶች የወሰዳችሁት ተከታታይ እርምጃ አለ። አሁንም እያልኩ ያለሁት ከዚህ በፊት ያለውን አይደለም፣ ከባለፈው ጁማ ጀምሮ እስካሁን ጁማ ድረስ ከባለፈው ጁማ ጀምሮ እስካሁን ጁማ ድረስ በደብዳቤ ደረጃ ያስገባነው ደብዳቤ የለም። በደብዳቤ ደረጃ በኮሚኒኬሽን ደረጃ ይመለከታቸዋል ብለን ያሰብናቸውን አካላቶች ኮሚኒኬት ለማድረግ በአካል ሄደን ለማወያየት መልስ ለማግኘት በተደጋጋሚ እየሞከርን ነው። በተደጋጋሚ እንግዲህ ሙከራው በደብዳቤ የሚሆን በምናምን አይደለም። በአካል ግን እየሄዳችሁ በአካልም እንሄዳለን እየሞከራችሁ ነው። አልቆማችሁም ማለት ነው። አስፈላጊ ከሆነ ደብዳቤዎችም ከዚህ በኋላ የምትጽፉበት ነገር ሊኖር ይችላል ነው። እሺ፣ ችግሩ በአስቸኳይ መፍትሄ ካላገኘና ይሄ ዝምታ ውጥረት ካልተሰበረ ተማሪዎቹ ቀጣይ ምን አይነት ሰላማዊና ህጋዊ ቅሬታ ማቅረቢያ መንገዶችን ለመጠቀም አስባቸዋል? እስከ ጥግ እንሄዳለን። እንግዲህ ህጋዊ ይሁን ነው ወላሂ አላውቅም። ኢንፊኒቲ ነው። ግን እንዳልኩት ቅድም አስቀምጨዋለሁ። ተስፋ መቁረጥ የለም፣ መተው የለም፣ ወደ ኋላ ማለት የለም። እስከ ጥግ ግን ሰላማዊ በሆነ መልኩ ህጋዊ በሆነ መልኩ ፍርድ ቤት ከማቆምና ከመገተር ጀምሮ ኢች ኤንድ ኤቭሪ ህገ መንግስታዊ የሆኑ መብትን የመጠየቂያና የማስከበሪያ ሂደቶችን እንሄዳለን። ቢኮዝ ለቀልድ አልጀመርነውም፣ እንደ ቀልድም አንተውም። ቀለል አድርገው ቢፈቱት መፍትሄ ቢያመጡ ኸይር ነው። ካልሆነ ባላህ ፍቃድ ኢንሻአላህ። ኦኬ። ዩኒቨርሲቲ አስተዳደር ለጊዜው ግቡና ዘላቂ መፍትሄ እንሰጣለን ነው እንግዲህ እኔ በገባኝ መሰረት ካለ በኋላ አቋሙን ያጠነከረበት ምን ምክንያት ይመስላችኋል? ከጀርባ ሌላ መመሪያ አለ ብላችሁ ታስባላችሁ? ምናልባት በዚህ ደረጃ ጥንክር ድርቅ ያለበት የዩኒቨርሲቲው አካላት ዘላቂ መፍትሄ ይመጣል አላለም። የዩኒቨርሲቲው እንዳልኳችሁ ነው ቅድም ክሊርሊ በቃል ዴሊቨሪ ያደረጉት ምላሽ ያንን ነው። በአውቶሪቲ ደረጃ ከዩኒቨርሲቲው በላይ ናቸው ብለን ያሰብናቸው አካላቶች ናቸው ያንን ያሉት፣ በስልጣንም በምንም በሁሉም ደረጃ ማለት ነው። ያን ያሉት እነዛ ናቸው። አሁንም እኛ ደግሞ ስናስቀምጥ ክሊር ለማድረግ ያክል ጊዜያዊ መፍትሄ የሚባል መፍትሄ እኮ የለም። ምክንያቱም ኒቃብ መልበሷ በጊዜያዊነት ትክክል ከሆነ በዘላቂነት ትክክል የማይሆንበት ምክንያት ምንድን ነው? ምክንያቱም በጊዜያዊነት እዛ ጋር ተግባራዊ we have to focus about the reason behind it አይደለ? በጊዜያዊነት ስትገባ ሴኩላሪዝምን ካልጣሰ፣ የደህንነት ስጋት ካልሆናቸው፣ መማር ማስተማሩን ካላስተጓጓለ፣ በዘላቂነት እዛ ጋር በሚቀመጥበት ሰዓት እነዚህን መሰረታዊ የሆኑ ምክንያቶች የሚጥስበት ምክንያት ምንድን ነው? እዚህም ጋር ህፃናት አይደለንም። እየተጠየቀ ያለውም ነገር አይ ቲንክ የሆነ ከረሚላ ኦር የሆነ ነገር አይደለም። መብት ነው እየተጠየቀ ያለው። አይ በጊዜያዊነት ዛሬ ግቡና ነገ መፍትሄ እናመጣላችኋለን አይባልም። ስህተት ነው። እነዚህ ነገራቶች ከዚህ በፊት ብዙ ቦታ በተደጋጋሚ ተብለዋል አይደለ? ሲያልቅ የት መጣ? አዲስ አበባ መጣ። እሺ አቆምን። ዛሬ ኔክስት ይር ዳግመኛ ከዜሮ ጀምረን ልንጠይቅ ነው? አይሆንም አይደለ? እዚህ ቦታም ቆመ ብንል እኮ በጊዜያዊነት ያለውን ጥርጥር ሌላ ዩኒቨርሲቲ፣ ሌላ ኮሌጅ፣ ሌላ ትምህርት ቤት ከ2 ከ3 ወር በኋላ መጀመሩ አይቀርም። ለዛ እንደገና 2 ዓመት ብዙ ርቀት ልንሄድ ነው። ያ አይሆንም አይደለ? ትክክል ከሆነ
ምንም እዚህ ጋር እንትን ይሄ የሚያከላክል ምክንያት ምናምን ነገር የለም። ጥያቄውን እየጠየቁ ያሉት የኢትዮጵያዊ ተማሪዎች ናቸው። ኢትዮጵያዊ ተማሪዎች ናቸው ጥያቄውን እየጠየቁ ያሉት። እንደ ኢትዮጵያዊ የኢትዮጵያን ሕገ መንግስት መሰረት አድርገው ያን አልጣሰም አይደለ? ጥሷል የሚል አካል ካለ በግልጽ ይምጣ ይሞግት። ሜዳው አለ እንደፈለገ አይደለ? ሶ ሌላ ዙሪያ ጥምጥም የሚኬድበት ያልሆነ ምክንያት አይ ቲንክ ስቴት ላድርገው የሆነ ቦታ እያየሁ ነበር። እዚህ ከአረብ ሀገራት የሚከለክሉ አሉ ምናምን አይነት ነገር እና እንዴት አረብ ሀገር የሆነ ቦታ ላይ ተከልክሎ ኢትዮጵያ ውስጥ ይፈቀዳል? ኢትዮጵያ ውስጥ ምን የተለየ ነገር ተፈጠረ? ዲሲዝ በእኔ ወላሂ ለምን እንደሚሉት እንዴት እንደሚሉት አይገባኝም። ግን ትልቅ የሆነ የሎጂክ እጥረትና ሚስ አንደርስታንዲንግ ነው። እየጠየቅን ያለ ነው ስለ እስልምና፣ ስለ ሃይማኖታዊ መብት ነው። ሰምዌር ኢልስ ማንም ይሁን ምንም ይሁን የእስልምና መብት ሃይማኖታዊ መብት ተጥሷልና ኢትዮጵያ ውስጥ መጣስ አለበት አይባልም። ቢሆን እንኳን ለራሱ እኔ አላውቅም ትክክል ማለት ነው። ሲቀጥል አይገናኝም። ዊ አር ቶኪንግ አባውት በፖፑሌሽን ደረጃም ካነሳን የአረብ ሀገራት ሙስሊሞች ተደምረው ከነርሱ በላይ ስለሆነ ቁጥራችን ለራሱ እያነሳን ነው። ምናልባት ከኛ መመሪያ ይወስዱ ይሆናል እንጂ ይህን ጠቅላይ ሚኒስትሩን ብለውታል። ካስታወስክ ለዱባይ መንግስት ምላሽ ሲሰጡ የኢትዮጵያ ሙስሊም የእውቀት እጥረት የለበትም፣ ሃይማኖት አስተማሪ ከኛ ልንልክላችሁ እንችል ይሆናል እንጂ እናንተ ልትልኩልን አትችሉም ብለው ስቴት አድርገዋል። ደግሞ እኛ ሃይማኖቱ ላይ ጥሩ እውቀት አለን እንደማለት ነው። በመንግስትም ደረጃ ያለን የሃይማኖት እውቀት ይታወቃል። ቁርአንም አለ ሀዲስም አለ። ሶ ትኩረት ማድረግ ያለብን ነገር እዛ ቦታ ስለተከለከለ፣ እዚህ ቦታ ስለተፈቀደ፣ እዚህ ቦታ እንዲህ ስለሆነ ዛሬ እንዲሁን ነገ እንዲሁን አይደለም። we have to talk about the reasons behind it። ስለ ምክንያቶቹ ለምንድን ነው የሚከለክለው? የሚከለከልበት ምክንያት ብለው የሚያቀርቡት ነገር ግራውንድ ላይ የሌላ አእምሯቸው ውስጥ የፈጠሩት ነገር ከሆነ እነሱን ነው እንጂ ወደ ጓዳ ማለት ያለብን። ህጋዊ መብታቸውን እየጠየቁት እንደ ይቅርታና በግቢ ውስጥ ሚኒስከርት አድርገው የሚሄዱ ሰዎች አሉ። በጣም ብዙ ተከልክለው ያውቃሉ? አያውቁም። ለግንዛቤ ያህል ነው ይህን ጥያቄ ያነሳሁት። ማለት ሚኒስከርት መብት ነው። አንድ ሰሞን አንድ አርቲስት የሆነ የቴሌቶን ፕሮግራም ላይ የተናገሩት ህፃን ልጅ ሆኜ አስታውሳለሁኝ። ፋሽን ሾው እየታየ ነው እና ፋሽን ሾው ደግሞ በአብዛኛው ፋሽን ተብሎ የሚታሰበው ብጣቂ ጨርቆች ናቸው። ሚኒስከርት ለብሳ የምታልፍን ልጅ ፕሮሞት እያደረጉ ነው። ትልቅ ናቸው። አሁን ሳይሞቱ አይቀሩም እኒሁ አርቲስት። ሚኒስከርት ለብሳ የምትሄደዋን ልጅ ፕሮሞት የሚያደርጓት በነገራችሁ ላይ አሉ፣ ሚኒስከርት ከምዕራባውያን የመጣ አይደለም፣ የኛ የኢትዮጵያውያን ባህል ነው አሉ። ምን ማለት ትረግጣለህ። ከዚያ ምንድን ነው ሲያጣቅሱ የነበረው? ለምሳሌ ሱርማ አካባቢ ብትሄዱ፣ ለምሳሌ ሀመር አካባቢ ብትሄዱ የሚለበሰው የኛ ነው፣ ፈረንጅ ከኛ የወሰደው ነው ብለው ሚኒስከርትን በጣም አግንነው ፕሮሞት አደረጉት። ትልቅ አርቲስት ናቸው። ያኔ እንኳን እኔ ልጅ ሆኜ ደንግጬ ነበር። የደነገጥኩት ሙስሊም ስለሆንኩ ነው፣ አሁን በተረዳሁት መሰረት። ምክንያቱም ሙስሊም ካልሆንኩኝ ሚኒስከርት መብት ነው፣ መሸፋፈን ግን መብት አይደለም የሚል እውቀት ነው ሊኖር የሚችለው። ያ እውቀት በዩኒቨርሲቲ ደረጃ አገር ይለውጣሉ፣ አገር ያስተምራሉ ብለን አምነናቸው ከወላጅ ቀጥሎ ወላጅ አድርገን የላክናቸው መምህራን ሲቀበሉትና ሲተገብሩት የመማር ማስተማር ሂደታችን ወዴት እየሄደ ነው ብለህ ታስባለህ? የታወቀ ነው። መማር ማስተማሩ ሂደት እኮ አይደለ ማለት ከባድ ነው። ትምህርት ያው ኢትዮጵያ ላይ እንደ ሀገር ወድቋል ብሎ መንግስት በጣም በመንግስት ደረጃ ግብግብ ውስጥ ያለበት ሂደት ነው። 12ኛ ክፍል ላይ ከተፈተኑ 900 ምናምን ሺህ ተማሪዎች አይ ቲንክ ከ4 ዓመት በፊት የሆነ ጊዜ 600 ምናምን ሺህ ተማሪዎች ላስት ይር ከ500 ምናምን ሺህ ተማሪዎች እያለፈ ያለው 20 ምናምን ሺህ 30 ምናምን ሺህ አይደለ? 1000 ምናምን ትምህርት ቤቶች 2000 ምናምን ትምህርት ቤቶች 3000 ምናምን ትምህርት ቤቶች አላሳለፉም። ታምንም ተማሪ አላሳለፉም። ኤንድ ሶን ሲደመር ያቺ ቁጥር ትንሽ ቁጥር ያላት ደግሞ ያቺ ቁጥር ደግሞ በአሁኑ ሰዓት በሌላ መንገድ እየተመታች ነው። ወደዚህ ወደ ዩኒቨርሲቲው ስንመጣ ነው የምልህ። አንደኛ ያለውን ስታተስ ካየ ነው
የተዳከመ የትምህርት ስርዓት ነው ያለን በብዙ ምክንያቶች። ሁለተኛን የሚያሳስበኝ በጣም የትምህርት ስርዓቱን ይዘውታል ተብለው የሚታሰቡ አካላት፣ ኃላፊነት የተሰጣቸው አካላት የሚጠቅመውን ነገር ትተው ትኩረት ማድረግ ያለባቸውን ነገር ትተው ትኩረት ማድረግ የሌለባቸው ነገር ላይ ነው እየሰሩ ያሉት። ልጨምር ለዚሁ ጋር አሁን በዩኒቨርሲቲ ደረጃ ከድሮ ጀምሮ የምናውቀው ነገር አለ። በሴት ተማሪዎች ሰብአዊ መብት ላይ ረገጣ የሚታይባቸው፣ እንዲያውም ብዙ የኪነ ጥበብ ስራዎች በዚህ ረገጣ ላይ ተሰርተዋል። ነጥብዋን ወይም ውጤትሽን ለማስተካከል ግሬድሽን ለማስተካከል ቢሮዬ ነይ የሚል መምህር አሁን አለ? እኔ እንጃ አለ። እኔ እዛ አካባቢ እንዲህ አይነት አቤቱታ እንደ አንድ የትምህርት ቤቱ የሙስሊሞች ማህበር ፕሬዚደንትነት እንዲሁ አቤቱታ መጥቶልህ አያውቅም? ያውቃል። ካወቀ እንዴት አላውቅም አልከኝ? በዳታ ደረጃ ሰፊ ዳታ የለኝም። በዳታ ደረጃ እና ጥያቄው ግን መጥቶልሃል? ያ ምንድን ነው ጥያቄው? እሱን ግልጽ እናድርገው። ያልከውን ተባልኩኝ አይደለ? ያልከውን ሳይሆን ይገርም አብሽር፣ ችግር የለውም። ምክንያቱም አሁን እዚህ ወላሂ ከ2 ዓመት በፊት ነው አይዱሪ መንበር 2-3 አካባቢ ልጆች ናቸው እና እንዴት ተባለው ነው ውጤት ተበላሽቶባቸው ወረ ኤንጂ ሆኖባቸው ቢሮዬ ነይ ተባልኩኝ። ቢሮ ከሄድኩኝ በኋላም የተባለው አይነት ነገር፣ ስለዚህ ትንኮሳ ነው፣ ጾታዊ ትንኮሳ ደረሰብኝ። አሁን እኔ ማንሳት የፈለግኩት እሱን ዲቴል እንድንገባበት አይደለም። እንዲው እንደ ዩኒቨርሲቲው አስተዳደር እዚህ ላይ ትኩረት አድርጎ ቢሰራ ነው የሚሻለው? ኒቃም ክልከላ ላይ ትኩረት አድርጎ ቢሰራ ነው እንዲው ሰራ ብለን የሚጠቅመው ያኛው ነበር። በትምህርትም ደረጃ ስኬል እኮ ካየን አሁን ቅድም እያስቀመጥኩልህ እንዳለ እንደ ሀገርም የትምህርት ስርዓቱ እየወደቀ ነው አይደለ? እኔ ቅድም እያልኩት ነበረ፣ ኒቃብን ለመከልከል ምሁራን ናቸው የተሰበሰቡት አይደለ? ተሰባስበው ዲስከስ አድርገውበት ተወያይተው ቢከለክል ይሻላል ብለው ነው የወሰኑት። ይህ በጣም የሚያሰጋ ጉዳይ ነው ባይዘወይ። ምክንያቱም ለሀገር ያስባሉ፣ ተምረዋል፣ ትልቅ ደረጃ ላይ ደርሰዋል፣ የሀገርን መጻኢ ዕድል ይወስናሉ ተብለው የሚጠበቁ አካላቶች ናቸው ፎከስድ ሆነው ይህን ነገር ዲሳይድ ያደረጉት። ቢዮንድ ዳት ግን ከአመት አመት የትምህርት ስርዓቱ እየተሽመደመደ ነው፣ ወደ ኋላ እየቀረ ነው። ተማሪ ትምህርት በዚህ ሰዓት አይጠቅምም ብሎ የሚያወራው ተማሪ ምን ያክል ነው? መማርኮ ከፋራነት እየተቆጠረ ያለበት ስቴጅ ላይ ነው ያለ ነው አይደለ? ለምንድን ነው መማረው? ለምንድን ነው ዲግሪ የሚይዘው? ተመርቄ 7,000 ብር 9,000 ብር ደሞዝ ልበላ ነው? መማርን ከደሞዝ ጋር ከውድቀት ጋር እያያያዘ ያለ ተማሪ ያለበት ስቴጅ ነው አይደለ? እድሜን በትምህርት ከመፈጅ ወደ አረብ ሀገር ሄጄ ስደት እንትን ብል ይሻለኛል ከመማር። እኔ ሚኒስትሪ ስወድቅ እሱ አልፎ አሁን ዩኒቨርሲቲ ገብቶ የተመረቀው ልጅ ደሃ ነው እኔ ቀጠርኩት ይልሃል እኮ። አሁን ይሄንን እንደ እንትን የሚወሰድ እንግዲህ ነገሮች ያለ እውቀት ቢወጡ ሀገር እየፈረሰ ነው። ሀገር የሚመራው በእውቀት ነው። ምንም ነገር የምትሰራው በእውቀት ነው። እንዲሁም እኮ የማታውቁትን ጠይቁም የቁርአን አስተምህሮ ነው። የማናቀውን ለማያውቅ እንድንጠይቅ ትንሽ ጊዜ ነው የሚቀረን። በዚህ ሁኔታ ከሄድን የማናቀውን ለሚያውቅ ነው የምጠይቀው። አንተ እኔን የምትጠይቀኝ እኔ የማውቀውን አንተ የማታውቀውን ነው። እኔ የማላውቀውን አንተ የማታውቀውን እኔን ስትጠይቀኝ ሌላ የማይታወቅ ነገር እንፈጥራለን። ይሄ ደግሞ የአዋቂዎች ቁጥር መመናመን እየበዛ ሲሄድ ወደፊት የሚከሰት ነገር ነው። ሰዓት እየገደበን ይሄዳልና አጫጭር መልሶች ይፈልጋለሁ። ለእናንተ ዘላቂ መፍትሄ የሚባለው ምንድን ነው? ባጭሩ መመሪያ መሻሻሉ። መመሪያው በምን መሻሻል? ለተማሪዎች መብት ከለላ በሚሰጥ መልኩ። ኦኬ። የነበረው መመሪያ የተማሪዎችን መብት ጨፍልቋል። የሙስሊም ሴት ተማሪዎችን መብት ጨፍልቋል ብላችሁ ታስባላችሁ? እሺ፣ በመጨረሻም ለከፍተኛ ትምህርት ሚኒስቴር፣ ሰብአዊ መብት ተሟጋቾች እና አጠቃላይ ማህበረሰብ ማስተላለፍ የምትፈልጉት መልእክት ካለ? ፍጠኑ ነው ለማለት የምፈልገው። እስከ ዛሬ ዘግይተዋል አይደለ? ያለፈው ግን አልፏል። ግን አሁንም ቢሆን እየተካሄደበት ያለው ሂደት ትክክል አይደለም። ተማሪ ህዝበ ሙስሊሙ
ተቋማቱን በጥርጣሬ አይን እንዲያይ ያደረገው ነው። እንዲያይ ያደረገው ነው። በቃ እየተጠራጠረ ነው፣ እየራቀ ነው፣ ልቡ እየሻከረ ነው። ምንድነው እየተፈጠረ ያለው? ምንድነው እየተካሄደ ያለው የሚለው ነገር እየገባው አይደለም። ስለዚህ ይህ ነገር ትክክል አይደለም፣ አይበጅም። ለማስተካከል ጊዜ አትስጡት፣ ጊዜ አትስጡ፣ በጣም ይፍጠኑ። ከተቻለ ነገ ጧት፣ አሁንም ዘግይተናልና ኦፍኮርስ ከዚህ በኋላ ፍጠን፣ ነገ ጧት ከተቻለ ነገ ጧት ወላሂ ቢኮዝ ለዚህ ነገር አይ ቲንክ አጀንዳው እንዳልኩት ከ60 ሚሊዮን በላይ ያለ ኢትዮጵያ ሙስሊም ነው። ከዳር እስከ ዳር ሁሉም ሰምቷል፣ ተቀባብሏል። ግማሽ እያለን ነው አይደለ? ግማሽ የኢትዮጵያ ሕዝብ ያ እየጠበቀ ነው። ዛሬ ምን ተባለ፣ ነገ ምን ተባለ፣ ምን ሆነ። በዚህ ሂደት ውስጥ የምናስተካክለው ህይወት ብዙ ነው። አንድ ህይወትም ትንሽ አይደለም። እንግዲህ ወመን አህያሃ ፈከአነማ አህየ ናስ ጀሚዓ ነው። እውነት ነው። ግን የምናስተካክለው ህይወት በጣም ብዙ ነው። የእስከዛሬው መዘገየት ያው የሚጠየቁ አካላቶች እንደሚጠየቁ ሆነው ትምህርት ይሆናል። እንግዲህ ደስ አይልም እኮ እንደ ሀገር ተሰብስቦ የሆነ ተማሪዎች 20 ወራት ያክል መፍትሄ ሳይሰጣቸው ቀርቶ የሚያወያያቸው አካላቶች ጠፍቶ አዲስ አበባ ዩኒቨርሲቲ የሚባል ተቋም፣ አዲስ አበባ ዩኒቨርሲቲ ከምስራቅ አፍሪካ አንደኛ እኮ ነው፣ እንደ አፍሪካ 6ኛ። አንድ ቀላል ጥያቄ 20 ወራት ይፈጃል። የሚያወያየው አጥቶ ከዩኒቨርሲቲ ፊት ለፊት ሰው ወላሂ ሸም ነው። በጣም የሚያሳፍር ጉዳይ ነው። በተሰባሰበበትም ቀን እስከ ምሽት 4 ተኩል ድረስ ተሰባስቦ የሚያወራው አጥቶ 4 ተኩል ድረስ ከዚህ ቦታ ጽድቅ አይደለም ይሄ። በጣም የሚያሳፍር ጉዳይ። ተማሪዎች ማለት እኮ የትምህርት ቤቱ አደራዎች ናቸው አይደል? አደራዎች ናቸው። እኔ ልጄን ቤተሰብ ተቸገረ የሆነ ዩኒቨርሲቲ ደረሳት ሲባል መጀመሪያ ወደ አይምሮ የሚመጣው ዩኒቨርሲቲው እንዴት ነው ምናምን ነው፣ መምህራኖቹ ምናምን። ቢኮዝ ወደ ሁለተኛ ወላጆቿ ቤት እንድትሄድ ነው የምልከው። እንደ ልጅ አርገህ አስተምርልኝ ብዬ የላኩለት መምህር ልጄን እስከ 4 ሰዓት ተኩል ንፋስ ብርድ ቁር ላይ ትቷት ምላሽ ካልሰጣት የሁለተኛ ወላጅነት ሚናን ረስቷል። እና ይሄ ትክክል አይደለም ነው። ክፉ እንጀራ አባት እየሆኑ ነው። ጥሩ አገላለጽ። ኦኬ፣ ክፉ እንጀራ አባት አትሁኑብን፣ ፍጠኑ ነው። ይሄ ጉዳይ በአንድ ክፍል ፕሮግራም የሚያልቅ አይደለም። በተደጋጋሚ ከዚህ በኋላ እንገናኛለን ብዬ አስባለሁ። ለዛሬ ብዙ ነገሮችን አንስተናል። ክቡራን ተመልካቾቻችን፣ በተለይ ከመብት ጋር ተያይዞ ብዙ ጊዜ የሆነች ነገር ኮሽ ባለች ቁጥር የሴቶች መብት ተከራካሪ የሚባሉ አካላት ይመጣሉ። የሴቶች መብት ተከራካሪ አካላት የሆናችሁ እናንተ እህቶች፣ እናቶች እንግዲህ አይደለም የሚባሉት ሴት ልጅ እናት፣ እንዲሁም ልጆች፣ ሚስቶች የሌሎች ሴት መብት የሚያሳስባችሁ ከሆነ የሴት ልጅ የመልበስ መብቷ ይከበራል ብላችሁ የምትከራከሩት ለሚኒስከርት ብቻ መሆን የለበትም የሚል ጥሪ ከወዲሁ ማስተላለፍ እወዳለሁ። ሴት ልጅ ኒቃብ ማድረግ እፈልጋለሁ ካለች እንደ ሴትነቷ ተከብሮ ሊፈቀድላት ይገባል። ለሚኒስከርት የሚደረገውን ክርክር ለኒቃም ለምን ወደ ኋላ ተባለ? በጣም ብዙ እህቶች አይቻለሁ ኒቃም መብቷ ነው ብላችሁ የወጣችሁ። ለዚህ እናንተ እናመሰግናለን። መንግስትም ይህም በጣም በቀላሉ መንገድ ሊያስተካክለው የሚችል ነገር ነው። እርግጥ ነው የደህንነት ስጋት አለብን ከተባለ በአንድ ጥበቃ ሊስተካከል ይችላል። ፊቷን ሸፍና ሌላ ተማሪ ትገባለች ከተባለ ሴትን መፈተሽና ማየት ስለሚችል በዚህ መልኩ ሊስተካከል የሚችል ነገር ነው። ኢስላም ሰላም ነው። ሰላማዊነቱን ካለፉት የድምጻችን ይሰማ ትግል ብዙ ወስዳችኋል፣ ብዙ አይታችኋል። ለኢትዮጵያ ብቻም ሳይሆን ለአፍሪካም ብቻ ሳይሆን ለዓለም ሞዴል የሚሆን የተቃውሞ አካሄድ እጅግ በጣም ሰላማዊ፣ እጅግ በጣም ለስላሳ በሆነ መንገድ ትግላቸውንና ጥያቄያቸውን የኢትዮጵያ ሙስሊሞች ሲያቀርቡ የቅርብ ጊዜ ትዝታችን ነው። በዚህ በእኔ እድሜ ብቻ ሳይሆን የእኔ ታናናሾች እንኳን እናንተ የምታውቁት ጉዳይ ነው። ይሄ ሲሆን አልተመቱም አይደለም፣ እየተደበደቡ ድንጋይ እንኳን የማይወረውሩ እየተረገጡ ጥያቄያቸውን እንጂ ሌላ ቃል ያላወጡ ስልጡን ህዝቦች ናቸው። እናም ኢስላምን ከሽብር ጋር የሚያገናኙ አንዳንድ አካላት እንዲታረሙ መንግስት የበኩሉን ድርሻ ይወጣል ብዬ አስባለሁ። በቀጣይ ደግሞ
ምን አይነት ምላሽ አገኛችሁ የሚለውን ከተወሰኑ ቀናት በኋላ እንመለሳለን። 3 ነገሮች እንደ ቲፕ ልስጥና ልሰነባበታችሁ። አንደኛ፣ በወላይታ ሶዶ የጋሽ መሐመድ ሽኩር የክስ ሁኔታ ከ3 ቀናት በፊት ይህንን ቪዲዮ ከቀረጽኩበት ከጁሙዓ ማለት ነው ከ3 ቀናት በፊት ፍርድ ቤት ቀርቧል። ፍርድ ቤቱ ሊያይ የወሰነው ክርክር የዋስትና መብታቸውን ነው። ዋስትና መብት ከተሰጣቸው በኋላ አቃቤ ሕግ ዋስትናቸው እንዲነፈግ የራሱን መከራከሪያ ይዞ መጥቷል። የአቃቤ ሕግ መከራከሪያ አንደኛ የተቆራረጡ የመጽሐፍ ቅዱስ ቅዳጅ በቤታቸው ውስጥ ስለተገኘ ለደህንነታቸው እሰጋለሁ የሚል ነው። እንደዚሁም ደግሞ የተከላካይ ጠበቃችን ይለቀቁ ያቀረበው ማብራሪያ አንደኛ እድሜያቸው የከፋ ነው፣ ሁለተኛ ተጓዳኝ በሽታ አለባቸው፣ ሶስተኛ በዚህ ቦታ ላይ አሁን የተከሰሱበት ክስ ዋስትና መብትን የሚያስነፍግ አይደለም የሚሉ ክርክሮችን ይዞ ቢመጣም ፍርድ ቤቱ የዋስትና መብታቸውን ነፍጓል። ይሄ ምን እየተሰራ ነው የሚለውን ነገር እንድታዩበት በዋነኝነት የማነሳላችሁ ነው። ሁለተኛ ወቅቱ የሐጅ ነው። በርካቶች ደውላችሁ ሐጅ ላይ በሆቴል መስተንግዶ መስተጓጎል ደርሶብናል ብላችሁኛል። ማብራሪያ ማስረጃ ጠይቄያለሁ። በደረሰኝ ማስረጃ መሰረት ሆቴሉ ቆሻሻ ነው ወይም ደግሞ ከደረጃ በታች ነው ብላችሁ የላካችሁልኝ ፎቶ ምናልባት በፌስቡክ ገጽ ይለቀዋለሁ የተባለውን ያህል የተጋነነ አይደለም። መጅሊሱ ለዚህ ጉዳይ መፍትሄ ለመስጠት የሄደበትን ርቀት በቀጥታ ደውዬ እንደዚሁም እዛ ባሉ ወዳጆቼ አይቻለሁ። እርግጥ ነው ጉድለቶች ይኖራሉ፣ በተለይ ቪአይፒ ላይ ያንም ለማስተካከል እየሰሩ እንደሆኑ ነግረውኛል። ከዚህ ከፍ ያለ ነገር ካለ ግን የእናንተን መረጃ ለመቀበል ዝግጁ ነኝ። ሶስተኛና የመጨረሻው ከሰሞኑ የተነሱ ውዥንብሮች በአዲስ አበባ የሙስሊም መካነ መቃብር ላይ ያለ አዲስ የክፍያ ሲስተም 4000 ብር ይከፈላል የሚለው ብዙ ውዝግብ አስነስቷል። እኔ ካለው ነገር አንጻር 4000 ብር ክፍያ ውድ አይደለም የሚል አንድ ቪዲዮ ሰርቻለሁ። ከዚህ ቪዲዮ በኋላ አይ ሌላም ነገር አለ ያሉ ወገኖች አሉና ለእናንተም የጉዳያችን ፕሮግራም በሩ ክፍት ነውና ትክክል አይደለም ያላችሁበትን መንገድ መታችሁ እንድንወያይበት እንድንጨዋወትበት ጥሪ ማድረግ እፈልጋለሁ። ጋብዣችኋለሁ። እንደምትመጡ ተስፋ አደርጋለሁ። በተረፈ ግን በዚህ ጉዳይ ላይ የሚመለከታቸው አካላትንም በየቢሮአቸው የሄድኩኝ አነጋግሬ የደረስኩበትን ነገር ወደ እናንተ አደርሳለሁ። ወንድሜ መሐመድ ጊዜ መስዋዕት አድርጋል። ምሽት ላይ ነው የጠራውህ። ተማሪ ነህ፣ ይዘጋል በር። ያንን ሳትል ሀሳብህን ለመስጠት ከተማሪዎች ጎን ሆነህ ተማሪ ሴት እህቶቻችንን ለማገዝ በምታደርገው ጥረትህና ለዚህ ኢንተርቪው ፈቃደኛ ሆነ በመምጣትህ በውድ ተመልካቾች ስም እና በአላህ ስም እጅግ አድርጌ አመሰግናለሁ። አላህ ከፍ ያርግህ፣ አላህ ያክብርህ ማለት እፈልጋለሁ። የምትለው ከሌለ ከወዲሁ እንዝጋ። አላህ ያክብርልን። ዱዓ እናደርግ ኢንሻአላህ። ያው እናንተም ተማሪውን ድምጽ ለማሰማት ከጎኑ ለመቆም ስለፈቀዳችሁ ምሽት ነው። በተመሳሳይ ጊዜያችሁን ስለሰጣችሁ አላህ ያክብርልን። አላህ ለመልካሙ ለውጥ ምክንያት ሰበብ ያድርጋችሁ። አለን ማለቱ ብቻ ትልቅ ነገር ነው። ወላሂ ትልቅ ነገር ነው። ኢንሻአላህ በቀጣይ የምመኘው ተፈቀደ የሚለውን ዜና ይዘልን እንድትመጣ ነው። የተወደዳችሁ ተመልካቾቻችን እናንተም ጊዜያችሁን ሰጥታችሁ ሙሉ ኢንተርቪውን ስለተከታተላችሁ በእኔም በወንድሜ መሐመድም በሴት እህቶቻችን ተማሪዎች ስም ልባዊ ምስጋናዬን አቀርባለሁ። ያላችሁን አስተያየት ኮሜንት ላይ አስቀምጡልን። መደወል ከፈለጋችሁ ከስር ባለው ስልክ እየደወላችሁ ማንኛውንም ጥቆማ ልትሰጡን ትችላላችሁ። የዛሬውን ፕሮግራም ከወዲሁ ፈጽሜያለሁ። ወንድማችሁ ዲኖ አሊ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።